ለሰው የሚተርፍ ህይወት እስከሌለን ድረስ ጤናማ ህይወት ውስጥ አይደለም። ምክንያቱም ዛፍ ሁሉ ጊዜ ለምለም ቢሆን ማለት ላይ የተፈለገው ፍሬ። ለዚህ ኢየሱስ መጣና ያችን ዛፍ ለምለማ ግን ፍሬ የላት ከዛም ረገማት፣ ማንም ካንቺ አይብላ አለ። ስለዚህ የተፈለገው ልምላሜ አይደለም፣ የተፈለገው ፍሬ ነው። ስለዚህ ስር መስደድ ስር የምንሰደው ለፍሬ ስለሆነ እንጂ ተመቻችቶ ለመቀመጥ አይደለም። የሚገጥሙ ነገሮች በሙሉ ይኸውልህ የሚፈትኑት መስኮቱን አይደለም፣ የሚፈትኑት መተው አለታችን መሰረቱን የቆምንበት የተማመንበትን ነገር ነው የሚፈትኑት። የተማመንበት የቆምንበት መሰረት ያደረግነውን ነገር እየመጡ ቼክ እውቅና የሰጠነው አንድ አምላክ ብቻ። ስለዚህ አምላክን በተመለከተ ሌላ አምላክ የለም የማውቃት ያለው አንድ አምላክ ብቻ ነው፣ እግዚአብሔር ብቻ ነው አምላክ። ከሱ ውጪ አምላክ ብለን የምንጠራቸው ካሉ እኛ አምላክ አድርገናቸው እንጂ በባህሪያቸው አማልክት አይደለም። ነባዩ ቴንኪው ሶ ማች ስለመጣ በጣም ደስ ብሎናል። በቪዲዮ ስላየነ በጣም ደስ ብሎናል። እኔም ደስ ብሎኛል። ደስታ ነው ነባዩ፣ እኛ በረከት ነህ አንተ። አሜን። እናንተም እንደዛው ሁላችሁም ኮክሻዬ ቴንኪው ሶ ማች። ዛሬ ሁላችሁንም ስላየዋችሁ ደስ ይለኛል። እንግዲህ ከቀጥታ ወደ ትምህርታችን ከመግባታችን በፊት አንድ አይነት ሐሳብ እንድንይዝ ልክ ጅቡ አንድ ላይ ታስሮ አይደለ የሚነደው፣ አንድ ላይ ታስረን እንድንነድ በአንድ ሐሳብ ትንሽ ደቂቃ እንጸልይና ከዛ አብረን እንጸልይና ቀጥታ ወደ ትምህርቱ እንሄዳለን። እንደ ጅቡ ስር እንድንል ማለት ነው። አንድ ላይ ሰብሰብ እንድን ሐሳባችንን ወደ አንድ ሐሳብ ወደ አንድ አይነት ቅኝት እንድናመጣ እንጸልይና ከዛ ቀጥታ ወደ ትምህርታችን እንሄዳለን። አባት ሆይ በጌታ በኢየሱስ ስም ስለዚህ ቀን እጅግ አድርገን እናመሰግናለን። ስለ በጎ ፈቃድ፣ ስለ መልካም ሐሳብ፣ ለኛ ስላለ ድንቅ የሆነ ምክር ሁሉ እናመሰግናለን። በዚህ ቀን የምትመክረን፣ የምታሳየን፣ መንገድ የምታሳየን አባት ሆይ አንዳንዶቻችን ደግሞ የምንመለስበትን መንገድ የምታሳየን፣ ከፍ የምንልበትን፣ የምንለወጥበትን፣ ተግዛዝ የምናገኝበትን ጥበብ ስለምንቀበል እናመሰግናለን። እግዚአብሔር አምላክ ቃል ህይወትም ነው መንፈስም ነው። አሁን በምንማርበት ጊዜ መንፈስና ህይወት ስለምንካፈል እናመሰግናለን። አባቴ ተደንቀን ዋው ብለን ለመሄድ ሳይሆን ተለውጠን ነገሩን ለማድረግ በልባችን እርግጠኞች ሆነን እምነት ይዘን ዛሬ ከዚህ ስለምንለያይ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ይሄንን የሚሰሙ ሰዎች ሁሉ ባሉበት ልባቸው ለእውነት የታዘዘ እንዲሆን፣ ልባቸውን ለብርሃን የሰጡ እንዲሆኑ፣ ለመንፈስ ቅዱስ ሐሳብ የሰጡ እንዲሆኑ በኢየሱስ ስም እንጸልያለን። እግዚአብሔር አምላክ አንተ ሁሉ ጊዜ ልታስተምረን ዝግጁ ነህ። የእኛም መንፈስ ዛሬ ተዘጋጅቷል። ከአንተ ትምህርትን እንሰማለን። ስጋ በምንም አይነት ድካም ውስጥ ቢሆን መንፈስ ዝግጁ ነው ስለሚል ቃል መንፈሳችን በዚህ ሰዓት እውነትን ስለሚሰማ ስለሚድን ከሌሎች ነገሮች ሁሉ አልፈን የምንወጣበትን ጥበብ ስለምንቀበል እናመሰግናለን። ስለ ሁሉም ባርካለን በጌታ በኢየሱስ ስም አሜን። እሺ እንግዲህ ባለፈው ሳምንት ካስታወሳችሁ ስለ እድገት ያውም ደግሞ ጤናማ ስለሆነ እድገት ነው የተማርነው። እንግዲህ ከአንደኛ ቆሮንቶስ ምዕራፍ 14 ላይ ካለው ክፍል ተነስተን ከቁጥር 20 ጀምሮ እንደምታስታውሱት ለክፉ ነገር ህፃናት ሁኑ እንጂ አይደለም ይላል። ለክፉ ነገር መሆኑ ህፃናት ሁኑ። ከሱ ሐሳብ ተነስተን የዛሬውን ትምህርት እንቀጥላለን። በዚህ ሁላችንም መጽሐፍ ቅዱሳችንን በአንደኛ ቆሮንቶስ ምዕራፍ 14 ተለዋውጠን አንብበን ቁጥር 20 ወንድሞች ሆይ በአስተሳሰባችሁ ህፃናት አትሁኑ ወይም ያልበሰላችሁ ኢማቹር አትሁኑ ነው የሚለው። ያልበሰላችሁ ስለዚህ ህፃናት ሲል ስለ እድሜ ሳይሆን የሚያወራው ስለ ብስለት ነው። ስለዚህ ቸርች ውስጥ ያሉ ሰዎች የእድሜ ችግር ሳይሆን ያለባቸው የብስለት ነው። ስለዚህ ቆሮንቶስ ውስጥ ያሉትም ሰዎች ያለባቸው ችግር ትንንሾች ህፃናት ሆነው ሳይሆን በአስተሳሰባቸው አለመብሰል ኢማቹሪቲ ነው ያለባቸው። ስለዚህ ወንድሞቼ በአስተሳሰባችሁ ህፃናት አትሁኑ
አትሁኑ የሚለውን ካያችሁት ትእዛዝ ነው። በቃ አትሁኑ፣ ለክፉ ነገር ሕፃናት ሁኑ፣ በአስተሳሰባችሁ ግን ጎልማሶች ሁኑ። አትሁኑ እና ከዛ ደግሞ ሁኑ የተባለው ደግሞ ሁለት ነገሮች አሉ። ለክፉ ነገር ሕፃን፣ ከዛ ደግሞ ለመንፈሳዊ ነገር ወይም በአስተሳሰባችሁ ደግሞ ጎልማሶች ሁኑ። ስለዚህ እግዚአብሔር እንድንሆን የሚፈልገዋለን፣ እንድንሆን የማይፈልገው ነገር አለ። ስለ እድገት ስንማር እድገት የመጀመሪያ ያየናቸው ነገሮች እድገት ሂደት ነው ብለን ነበር። ትዝ ይላችኋል? ወይም ፕሮሰስ ነው ብለን ነበር። ፕሮሰስ ነው፣ ሂደት ነው። ሂደት ደግሞ የአንድ ቀን ጉዳይ አይደለም። ሂደት ቀጣይነት ያለው ነው፣ የማይቋረጥ ነገር ነው። ዛሬ አድርገ ነው በቃ አደግን ጨረስን አይባልም። ወይም ደግሞ በዚህ ዓመት መጽሐፍ ቅዱስን አንብቤ እጨርሳለሁ ብለን አንብበን ስንጨርስ በቃ አለቀ የሚባል አይደለም። ወይ 21 ቀን ጾም ጸሎት ገብተን በቃ አለቀ የሚባል አይደለም። እድገት ኮንቲኒየስ የማይቋረጥ ነገር ነው፣ ሂደት አለው ብለን ነበር። እስቲ ቀጣይ ሁለተኛውን የሚያስታውሰው እንድንሳተፍ ሁለተኛውን ማስታወስ የሚያስታውስ የሚያስታውስ የለ? ኦኬ፣ የሚያስታውሰው አላገኘውም ማለት ነው። አዳዲስ ናችሁ? ባለፈው ሳምንት አልነበራችሁም ሁላችሁ? አይ ነበሩ ነባዬ። እሺ፣ ነበሩ አለማስታወስ እንጂ በአብዛኞቹ ነበሩ። ኦኬ እኔ ልመልስ? እሺ። አንድ ሰው ከተወለደ እንትን እንዲያደርጉ እንዲጽፉ፣ ያልነበሩትም እንዲጽፉ። የመጀመሪያው እድገት ብለን ያስቀመጥነው የመጀመሪያው እድገት የሚባለው ፕሮሰስ ነው ብለናል። ከዛ ሌላኛው ኦኬሻ ገሪ አንድ ሰው ከተወለደ በኋላ ማደግ ይጠበቅበታል። አሪከን የመጀመሪያው እድገት የሚጠበቅ ኤክስፔክትድ ነው። እግዚአብሔር ይጠብቅብናል ሁላችንም እንድናድግ፣ ወይም ደግሞ የተወለደ ልጅ ሁሉ እንዲያድግ እግዚአብሔር ምን ያደርጋል? ይጠብቃል። በደንብ እንኳን እግዚአብሔር እኛም እንጠብቃለን እንኳን አይደል? ልጆች ወልደን ቀጥታ የምንፈልገው ወደ እድገት እንዲሄዱ ነው። ስለዚህ እድገት ተጠባቂ ነው ከሁሉም ሰው። እግዚአብሔር በደንብ ነው ኤክስፔክት የሚያደርግብን። ስለዚህ ይሄንን በደንብ መርሳት የሌለብን ነገር፣ በጣም ተጠባቂ ነው ከሁሉም ሰው ተጠባቂ ነው። ከተወለድን እናደርጋለን፣ እናድጋለን። ስለዚህ ጤናማ እድገት እንዲኖረን የመጀመሪያው እሱ ነው። ሌላስ? ማደግ በራሱ ጤናማ ስለሆነ እሺ መሰረታዊ ነገር ያልናቸው ነገሮች አንደኛው ከእግዚአብሔር ቃል ጋር፣ ከመንፈስ ቅዱስ ጋር፣ ከቅዱሳን ጋር ያሉንን ህብረቶች እንዴት መጠበቅ እንዳለብን፣ ጤናማ አመጋገብ ውስጥ መኖር እንዳለብን፣ ሌላው አንጻራዊ እንደሆነ ከመሰረታችን መጀመር እንዳለብን ከስር ዛሬ እንደውም አተኩራለሁ ብዬ የተናገርኩት ባለፈው ሳምንት ስለ መሰረት ነው። ወደሱ ሀሳብ ነው መጣው። ቸርች ላይ በጣም መቆየት ወይም ደግሞ ቶሎ አንድ ሰው ቸርች ስለመጣ አድጓል በስሏል እንደማይባል፣ ቲጂ የማትረሳት የያዘቻት ምሳሌ አንድ መኪና ማደያ ገብቶ ስለቆመ ብቻ ቀርቶ ወጥቷል ወይም ሙሉ ነው ማለት እንደማይቻል እነሱን ሀሳቦች ተነጋግረን ነበርና አይ ቲንክ ሁላችሁም ዛሬ ባለፈው ሳምንት ያልነበራችሁ ሰዎች ከቻላችሁ ዩቲዩብ ላይ ሂዱና የመጀመሪያውን ክፍል ትምህርት ስሙት። በጣም ጠቃሚ ስለሆነ እሱ ላይ ብዙ ሀሳቦች ስላስቀመጥን ማለት ነው። የዛሬውን ሀሳብ በደንብ ጠቅለል አድርገን የባለፈውን ሳምንት ጠቅለል አድርገን ዘግተን ወደ ዛሬው ሀሳብ መግባት እንድንችል የዛሬውን ሀሳብ ላይ አተኩረን እንድንነጋገር እናንተ ሁላችሁም
መንፈሳዊ እድገት በሚለው ስር ይዛችሁት፣ ግን መንፈሳዊ እድገት ሆኖ ዛሬ ተኩረን የምናወራው ስለ መሰረት ወይም ስር ስለመስደድ ስለሆነ ለመንፈሳዊ እድገት የሚጠቅመን ነገር ብላችሁ ርዕስ ብትሰጡት ወይም ደግሞ ስር መስደድ ወይም መመስረት የሚለውን ብትሰጡት አሪፍ ነው። ለርዕስ ደረጃ በደንብ ለማስተዋወስ እንድትችሉ ማለት ነው። መመስረት ወይም ስር መስደድ የሚለውን ሀሳብ በደንብ እንድናይ ነባዬ ይቅርታ። በመንፈሳዊ እድገት ውስጥ መንፈሳዊ እድገት በሚለው ርዕስ ውስጥ እኛው እንደ ንዑስ አርዕስት ነው የምንጠቀምበት አይደል? ትምህርቱ መንፈሳዊ ትምህርቱ መንፈሳዊ እድገት ነው። ጤናማ መንፈሳዊ እድገት በሚል ያዙት። ዋናው የትምህርቱ ርዕስ ባለፈው ሳምንት የተማርነው፣ ዛሬም የተማርነው፣ ከዚህም በኋላ የምንማረው፣ ለቀጣይ ሳምንቶች የምንማረው ጤናማ መንፈሳዊ እድገት። ጤናማ ያለበት ለምንድን ነው? መንፈሳዊ የሚመስሉን ግን ጤናማ ያልሆኑ እድገቶች ስላሉ፣ በአንድ ነገር ብቻ የምናድገው እድገት ጤናማ አይደለም። እድገታችን ሁለንተናዊ መሆን ስላለበት ማለት ነው። እዚህ አንዳንድ ሰው በጸሎት ብቻ ነው የሚያድገው፣ አንዳንድ ሰው በቃል ብቻ ነው የሚያድገው፣ አንዳንድ ሰው በመጠየቅ ብቻ ነው የሚያድገው። ከቸርች ጠፋችሁ እያለ እየዞረ ይጠይቃል፣ ግን የእግዚአብሔር ቃል ላይ እና ጸሎት ላይ ምንም ሊሆን ይችላል። ስለዚህ እንደሱ ሳይሆን ሁለንተናዊ እድገት እንዲኖረን ስለ ጤናማ እድገት ነው የምናወራው። ታስታውሱ እንደሆነ ስለ ቻይኒዝ ባምቡ ወይም የቻይና ቀርከሃ ስንነጋገር የቻይና ቀርከሃ 4 ዓመት ሙሉ ቁመቱ አያድግም። 65 ሳንቲም ነው ቁመቱ ለ4 ዓመት ሙሉ እና በ5ኛው ዓመት ነው 13 ሜትር የሚያድገው ቁመቱ። እና 4 ዓመት ሙሉ ምን እያደረገ ነው? ስር እየሰደደ ነው። ከዛሬ ትምህርታችን ጋር በደንብ ግንኙነት ስላለው ስለዚህ ስር እየሰደደ ነው። አንደኛው ባለፈው ሳምንት የተማርነው እድገት አንጻራዊ ነው። ወደ ላይ እያደገ ስላላየ ነው አላደገም ማለት አይቻልም። መድረክ ላይ ስላላየን ሰዎችን አላደጉም ማለት አንችልም። 4 ዓመት ሙሉ ያቀርከሃ ምንድነው የሚሰራው ሲባል ወደ ታች ስር እየሰደደ ነው። ለምን? 5ኛ ዓመት ላይ 13 ሜትር ስለሚጨምር ያንን መቋቋም የሚችልበትን ጥንካሬና ብርታት የሚያገኘው ስር ከሰደደ ብቻ ነው። አለዚያ ማደግ አይችልም ወይም መቆም አይችልም። ስለሱ ዛሬ በደንብ እናወራለን። ስለዚህ ጤናማ እድገት ነው የምናወራው። የዛሬው ግን ዋናው ሀሳባችን ስር ስለመስደድ ነው። ስር መስደድ እቺ በደንብ ያዟት ወይም መመስረት የምትለውን ሀሳብ ያዟት። ስለዚህ መጽሐፍ ቅዱሳችንን ወደ ቆላስይስ ሰዎች ምዕራፍ 2 ላይ እንሄድና እሱን እናነባለን። ኦኬ። ስለዚህ ቆላስይስ ምዕራፍ 2 ላይ ሁላችንም እናወጣና እኔ በአዲሱ ትርጉም ነው የማነበው። ስለዚህ እሱን እናነብና አንድ ላይ ተስማምተን እዛ የሚቀጥለውን ሀሳብ መነጋገር እንጀምራለን። ቆላስይስ ምዕራፍ 2 ከቁጥር 6 ጀምሮ እንደዚህ ይላል። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት ለመዳን እንደተቀበልን ማለት ነው እንዲሁ በእርሱ ኑሩ። በእርሱ ተተክላችሁና ታንጻችሁ እንደተማራችሁት በእምነት ጸንታችሁ የተትረፈረፈ ምስጋና እያቀረባችሁ ኑሩ። እንግዲህ ጌታ ክርስቶስ ኢየሱስን እንደተቀበላችሁት እንደዛው እንደተቀበላችሁት በእርሱ ኑሩ። እንድንኖር የተፈለገው በእርሱ ነው። በእርሱ ደግሞ ተተክላችሁና ታንጻችሁ። መታነጽ ማለት መገንባት ነው። መጀመሪያ መተከል ይቀድማል፣ ከዛ ነው መገንባት። ያልተተከለ ሰው መገንባት አይችልም። ወይም ደግሞ ስር ሰዳችሁ ተመስርታችሁ እንደሚል ይህንን ካነበብን በኋላ ወደ 1ኛ ቆሮንቶስ ምዕራፍ 3 እንሄዳለን። ሁላችን አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 9 ጀምሮ ያለውን ሀሳብ አንድ ላይ እናነባለን።
ቁጥር 9 ጀምሮ እኛ ከእግዚአብሔር ጋር አብረን የምንሰራ ነንና እናንተም የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ሕንፃ ናችሁ። እናንተ ከእግዚአብሔር በተሰጠኝ ጸጋ መጠን እንደ አንድ ብልህ ግንበኛ መሰረትን ጣልኩ፣ ሌላውን በላዩ ላይ ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት። እሺ የእግዚአብሔር እርሻ ናችሁ፣ ከዛ ደግሞ የእግዚአብሔር ምንድን ናችሁ? ሕንፃ ናችሁ። እዚህ እርሻ ላይ መተከልን ይነግረናል፣ ሕንፃ ላይ መገንባትን ይነግረናል። እዚህ ለምንድን ነው እነዚህ ሁለቱን ነገሮች የሚነግረን? እነዚህ ሁለቱ ነገሮች በራሳቸው በጣም ራሳቸውን የቻለ ሂደት ወይም ፕሮሰስ ስላላቸው። ለምሳሌ እርሻ ፍሬ ሰጥቶ ለምልሞ ምናምን ሲታይ ደስ ይላል። የመጀመሪያው ሂደት ግን ደስ አይልም። ማረስ፣ መጎልጎል ምናምን፣ ይሄ መሬቱን ለዛ ማዘጋጀት ለሚዘጋጅበት ጊዜ ጭቃ ነው፣ ብዙ ደስ የማይል ነገር ነው። በጣም ደስ የማይል ነገር ነው የመጀመሪያው ስቴፕ። ሁሉ ጊዜ ደስ የሚለው የእርሻ ደረጃ ምርቱ ደርሶ አብቦ ምናምን ፍሬ ሰጥቶ ፍሬው ዝርግግ ብሎ ሲታይ ደስ ይላል። ሕንፃም ሲገነባ ካያችሁ የመጀመሪያው ሂደት በጣም ደስ የማይል የሚያስጠላ ነገር፣ በጣም ጭቃ ብቻ ነው፣ ቁፋሮ ነው፣ እዚህ ጋር ቁፋሮ ነው፣ ቅርጽ የለው ምን የለው፣ ጉድጓድ ብቻ ነው የሚታይ። የመጀመሪያው ስቴጅ የሁለቱም ደስ አይልም። መቼ ነው ደስ የሚለው? ሁለቱ ግንባታውም ሕንፃውም ተገንብቶ ሲያልቅ፣ እርሻውም ደግሞ ፍሬ በሚሰጥበት ጊዜ። ስለዚህ መንፈሳዊ እድገት ሂደቱ ደስ አይልም። ፍጻሜውስ ያማረ ነው። ሰው ሁሉ ቢኖረው ቢሆነው የሚመኘው ነው፣ ቢያገኘው በሆነልኝ ብሎ የሚፈልገው ነገር ነው ሰው ሁሉ። ስለዚህ አሁን እነዚህን ሁለቱን ነገሮች ተራ በተራ ለማሳየት እሞክራለሁ። ባለፈው ሳምንት ትንሽ ስለ ቻይኒዝ ባምቡ ቅድም ስለተናገርኩኝ ስለሱ ስናገር ስር ስለመስደድ ስለሆነ ያወራሁት፣ ስር መስደድ ላይ በደንብ ጊዜው ወስጄ ማውራት እፈልጋለሁ። ክርስቲያን አሁን እንዳነበብነው በእርሱ በክርስቶስ ኢየሱስ ወይም እሱ እንደተቀበላችሁት በእርሱ ኑሩ አይደል የተባልነው። ስለዚህ በእርሱ መኖር ማለት መተከል ማለት ነው። ለምሳሌ አንድ ተክል ነቅለን ከዚህ ከወሰድነው እዚህ ኑሮ የለውም ማለት ነው። ከተተከለበት ከነቀልነው ኑሮ የለውም እዛ። ከዛስ ያድጋል ወይ? አያድግም በፍጹም። ከዛ ደግሞ ሌላ ቦታ ሄዶ ሲተከል ደግሞ ጊዜ ይፈጅበታል እንደገና ምን ለማድረግ ያንን ስርዓት እንደገና ለመጀመር እንደ አዲስ ነው የሚጀምረው። ከዛ ነቅለን ከዛ ከወሰድነው አይሆንም። ስለዚህ ተተክላችሁ በእርሱ ኑሩ የተባልነው። ከዛ ደግሞ መተከልን ጊዜ ወስደን በደንብ ሀሳቡን እያየን ስለሆነ ደጋግሜ እዛው ላይ ነው የምነግራችሁ። ይውላችሁ መተከል በራሱ አንድ ነገር እንዳይነቃነቅ የሚያደርገው ስሩ ስለሆነ ለስር ጊዜ መስጠት ማለት ነው። ለስር ግን ጊዜ ስንሰጥ አይታይም። ለምሳሌ የትኛውም ዛፍ ወይም የትኛውም ተክል ስር ሲዘዳ እናየው። ህይወት ላይም እንደዚህ፣ እድገት ላይም እንደዚህ ነው። ስር በምንሰድበት ጊዜ ራሳችንን ይዘን ወይም በእግዚአብሔር ቃልና በጸሎት ራሳችንን አስገዝተን በምናድግበት ጊዜ ማንም ሰው አያየንም። ለሰው ሁሉ የተገለጠ አይደል እድገቱ። ስር እየሰደድን ስር አይታይም። ስር ላይ የሚደረገው ነገር በሙሉ ለሰው አደባባይ የሚወጣ አይደል። ስራችንን አይቶ ማንም ሰው እያደጋችሁ ነው አይለንም። ሰው አደጋችሁ የሚለው ፍሬ ሲያይ ነው። ይውላችሁ ሰው ስለኛ መናገር የሚችለው ፍሬ ላይ ስንደርስ ብቻ ነው። ልንገራችሁ፣ እግዚአብሔር የፈለገን ሰውን ሁሉ የፈለገው እግዚአብሔር ለፍሬ ስለሆነ አረንጓዴ የሆነ ለምልመን ብንኖርም ጤናማ አይደለም። ምን ማለት ነው ጤናማ አይደለም? አረንጓዴ የሆነ ለምልመን ብንኖር ማለት ምን ማለት መሰላችሁ? አንድ ዛፍ ጠነከረ የሚባለው ስር ሲሰድ ነው፣ ግንዱ ሲወፍር አይደለም። ግንዱ ለመወፈር ራሱ ስር ያስፈልገዋል። ለምን መሰላችሁ? ስር ካልሰደደ ውፍረት ራሱ ይጥለዋል። ዛፉ በራሱ መቆም አይችልም። በፍጹም መቆም አይችልም። ምን ያቆመዋል? የሚያቆመው ስር ስለሆነ። ስለዚህ ስር መስደድ መጽናት መመስረት ስለሆነ በህይወታችሁ በክርስትና ህይወታችሁ እንዲህ መሆን እፈልጋለሁ ብላችሁ የምታስቡት የምታስቀምጡት አንድ የምታዩት አንድ ግብ ካላችሁ ልንገራችሁ፣
ያንን ግን ለመሆን ቀላሉ ነገር ስር መስደድ፣ ቀላሉ ነገር መተከል ነው። ምን ማለት መሰላችሁ? መተከል ከዛ ቦታ ለሆነ ነገር ብሎ ሽፍት ወደ ቀኝም ወደ ግራም አለ ማለት ነው። ወዴትም አለ መንቀሳቀስ፣ ትክል ብለን መቅረት ማለት ነው። ለምሳሌ ዛፍ እኮ በየዓመቱ የሚያፈራው እዛው ስለሆነ ነው። አሁን ዝናብ የለም በዚህኛው፣ አሁን ንፋስ ብቻ ነው፣ የሆነ ቦታ ደርሼ ልምጣ ብሎ መሄድ አይችልም። አይፈቅድለትም፣ ስርዓቱ አይፈቅድለትም። ስለዚህ ያለው የህይወት ስርዓት እዛ ቦታ ብቻ ተተክሎ ነው ምን የሚያደርገው ፍሬ ሊሰጥ የሚችለው። ስለዚህ በእርሱ ተተክላችሁ አለ፣ በእርሱ ኑሩ፣ በእርሱ ታነጹ፣ ተተክላችሁ ምን ፍሬ ማፍራት እንድንችል። ስለዚህ መተከል ከኢየሱስ ክርስቶስ ጋር ባለን ህብረት ውስጥ መቆየት ነው። ሌላ ምንም ነገር የለው፣ ሌላ ምንም ሚስጥር የለው። እግዚአብሔር በክርስቶስ ኢየሱስ የሰራልን ነገር በማወቅ ከክርስቶስ ኢየሱስ ጋር ያለንን አንድነት፣ ከክርስቶስ ኢየሱስ ጋር ያለንን ህብረት፣ ከክርስቶስ ኢየሱስ ጋር ያለንን ያንን ጤናማ መንፈሳዊ አንድነት ጠብቀን ከቆየ በቃ ተተክለናል ማለት ነው። ግን መንፈሳዊ ያልሆኑ ነገሮች፣ ቴክኒካል የሆኑ ነገሮች ስናበዛ ግን ምን እናደርጋለን? ከተተከልንበት ቦታ ራሳችን ዞር እንዳደረግን ቁጠሩ። ለምን? በራሳችን ጸሎት፣ በራሳችን ብልጣብልጥነት፣ በራሳችን መንገድ እድገት የሚባለውን ነገር ለማምጣት ስንሞክር ሰዎች የሚያደርጉትን ነገር እየተከተልን በሰዎች መልክና በሰዎች ቅርጽ ራሳችንን እየወሰንን ያንን ነገር ለማምጣት ስንጣጣር ከእውነተኛ መንፈሳዊ ህይወት ተርቀን ተገንጥለን እንሄዳለን ማለት ነው። እዚህ ምንድን ነው የመጀመሪያው ነገር? ስር መስደድ። ልንገራችሁ፣ ዛፍ ዋስትናው ስሩ ነው፣ ግንዱ አይደለም። ለዛፍ በግንዱ የሚቆም ዛፍ የለም፣ በስሩ ነው የሚቆም። ዛፍ ስር ካልሰደደ ይወድቃል፣ ፍሬም ቢሆን ይጥለዋል። ብዙ ክርስቲያን ስኬት የሚጥለው ለዚህ ነው። ስኬቱን መቋቋም የሚችልበት ስር የለውም፣ አልተመሰረተም፣ በደንብ አልሰደደም ስር። ስለዚህ አውሎ ንፋስ ሲመጣ፣ ዝናብ ሲመጣ ዛፍ ይዞት የማይሄደው ለምንድን ነው? ስር አለው። ምንም ሊወስደው አይችልም፣ ሊነቀንቀው አይችልም፣ እዛው እንደተተከለ ይኖራል። ለዚህ ነው ጻድቃን በእግዚአብሔር አደባባይ ወይም በእግዚአብሔር ማደሪያ እንደተተከሉ ዘንባባ ናቸው። መዝሙር 92 ላይ ሲናገር እንደተተከሉ ዘንባባ ናቸው። ምን ይነቅላቸዋል? ምንም አይነቀንቃቸው። ለምን? ተተክለዋል፣ በቃ አለቀ። ስለዚህ በእርሱ ኑሩ ሲባል በእርሱ በቃ ምንም አይወስዳችሁ፣ ምንም አይነቀንቃችሁ። ምንም ሊነቀንቀን የሚችል ኃይል የለም በማን ከተተከለ? በኢየሱስ ክርስቶስ። ስለዚህ የመጀመሪያው መንፈሳዊ እድገት፣ መንፈሳዊ ነገር ላይ መለወጥ፣ መቀየር የምንፈልገው ነገር ካለ ስር መስደድ አለብን። በዛ ነገር ጊዜ መውሰድ አለብን፣ መቆየት አለብን። ስር መስደድ የሚባለው እሱ ነው፣ መቆየት፣ መታገስ ነው። ከታገስን መታገስ ሲባልም አንድ ቆንጆ ነገር ልንገራችሁ። መታገስ ማለት ያሉ እየሰለችው መጠበቅ አይደለም። ሰው ታገሰ የሚባለው በእምነት ሲቆም የታገስኩበት ነገር ፍሬውን እንደሚያመጣልኝ እርግጠኛ ሰው ነው ታገስኩ የሚባለው እንጂ ይሄ ትዕግስት የሚያሳጣ የሚያሰለች አይነት መቀመጥ አይደለም መታገስ። እንደሱ እንዳታስቡ። አንዳንድ ሰዎች እንደዛ ስለሚያስቡ መታገስ ማለት ወይም ታግሰን ቆየን ሲባል በነገሩ ፍጻሜው ያማረ እንደሆነ ፍሬ እንዳለው እርግጠኛ ሆነን ያን ነገር በማድረግ ስንቆይ ማለት ነው። ስለዚህ በእግዚአብሔር ቃልና በጸሎት መንፈሳዊ በሆነ ጤናማ መንፈሳዊ በሆነ ነገር ውስጥ ስቆይ ፍሬ እንደሚያመጣ አውቄ የማደርገው ነገር በሙሉ እሱ ትዕግስት ይባላል እንጂ ትዕግስት ዝም ብሎ ቁጭ ማለት አይደለም። እሱ ዝም ብሎ ቁጭ ማለት የሰነፍ ህይወት ነው። ሰነፍ ነው ምንም ሳያደርግ የሚጠብቀው። እሺ ልንገራችሁ፣ ጌታ ያውቃል እያለ የሚቀመጥ ሰው ታውቃላችሁ? እሱ ሰነፍ ሰው ነው። ጌታ ያውቃል፣ ጌታማ ያውቃል። ጌታ ሳያውቅ የቀረበት ቀን የለም። ምንም ጥርጥር የለውም እግዚአብሔር እንደሚያውቅ። አሁን የተፈለገው እግዚአብሔር የሚያውቀውን እውቀት አውቀን እሱ ላይ እርምጃ እንድንወስድ፣ በእሱ እንድናድግ፣ በእሱ እንድንለወጥ፣ እግዚአብሔር የነገረንን ነገር አውቀን እንድናደርግ ነው። ስለዚህ በደንብ አስቡ። መንፈሳዊ ነገር የሚባለውን ነገር ስናደርግ ወይም መንፈሳዊ ህይወት ውስጥ ለማደግ ስንፈልግ መጠበቅ፣ ቁጭ ብሎ መጠበቅ ሳይሆን ነው
በእግዚአብሔር ነገር ላይ መቆየት ነው። ቃሉን በማንበብ መቆየት። መቼ? በጊዜው ማለት ጊዜው በማጥናት መቆየት፣ በመጸለይ መቆየት፣ የእግዚአብሔርን ቃል በማሰላሰል መቆየት። ምን ማለት ነው መቆየት? ወደ ሌላ ሐሳብ አለመሄድ ማለት ነው። መንገድ ሊያስቀይሩ የሚችሉ ነገሮች ይመጣሉ። ሳልቀይር እዛው ስቆይ ማለት ነው። ለኢያሱ እንዳለው ወደ ቀኝም ወደ ግራም አትበል። ለምን? የሚያስብል ወደ ቀኝም ወደ ግራም የሚያስኬድ መንገድ ስላለ፣ ሊያስብሉን የሚያስችሉ ነገሮች ብዙ ስላሉ፣ ፖለቲካውም፣ ኑሮውም፣ እንትኑም፣ ወሬውም፣ ሁሉም ዙሪያችን ያለው ነገር በሙሉ መንገድ የሚያስቀይር ስለሆነ፣ ስለዚህ ምን ማድረግ አለብን? በደንብ ቁጭ ብለን መቆየት በእግዚአብሔር ቃል። ምን ማለት? በደንብ ታግሰን በመቆየት፣ ታግሰን ፍሬ በማፍራት፣ ታግሰን በዛ ነገር ላይ ውጤት ማምጣት የምንችለው ከቆየን ብቻ ነው። ካልቆየን ግን አንዱን እንጀምራለን፣ አንዱን እንተዋለን፣ አንዱን እንጀምራለን፣ አንዱን እንተዋለን፣ አንዱን እንጀምራለን፣ አንዱን እንተዋለን፣ አንዱን ፍሬ ያመጣል። ሁሉንም ነገር መጀመር ሳይሆን የጀመርነው ነገር ታግሰን ፍሬ ማፍራት፣ ይሄ ጤናማ መንፈሳዊ እድገት ነው። ስለዚህ ዛፍ እንደ ዛፍ የሚቆመው በጣም ወፍራም ስለሆነ ጠንካራ ግንድ ስላለው አይደለም፣ ስር ስላለው ነው። ስር የሌለው ነገር ፀሐይ የማይችልም፣ ንፋስ የማይችልም፣ ጎርፍ የማይችልም፣ ፍሬ የማይችልም፣ ችግር ብቻ ሳይሆን ስኬት የማይችልም፣ ሀዘንን ብቻ ሳይሆን ደስታ የማይችልም፣ ደስታ ሊያጠፋው ይችላል። ማጣት ብቻ ሳይሆን በረከት የማይችልም፣ በረከት ይዞ ሲጠፋ ይችላል። ምንድነው ቢባል ችግሩ ገንዘብ ባህሪውን ለወጠው። ገንዘብ ባህሪውን ስላለወጠው ሳይሆን ስር የለውም። በምን ይቆም? በምን ተመስርቶ ይቆይ? ስር የለውም። ስር ከሰደድንስ ምንም አይነቀንቀን። እንገራችሁ የዘንባባን ባህሪ። ዘንባባ በተለይ ወደ ምንድነው ባህር ዳር አካባቢ ያሉ ዘንባባዎች፣ ውቅያኖስ አካባቢ ያሉ ዘንባባዎች ኃይለኛ ንፋስ ሲመጣ አይነቅላቸውም ከስራቸው። ዘንባባ በባህሪው ረጅም ነው፣ ላይ ነው ቅጠል ያለው በተፈጥሮ እንደዛ ነው። እና እንደሚያደርግ ታውቃላችሁ? በጣም ኃይለኛ ንፋስ ሲመጣ እንዲቤንድ ያደርግና ንፋሱን አሳልፎ ይመለሳል እሱ። እና ምናልባት ንፋሱ ይውላችሁ መኪና ወስደዋል፣ ቤት አፍርሰዋል ምናምን። በጣም ኃይለኛ ንፋስ ነው የመጣው። ዝም ብሎ እኛ ሀገር ኢትዮጵያ እንደምናየው አይነት ንፋስ አይደለም። በጣም ኃይለኛ። ሌሎችን ዛፎች ራሱ ከስራቸው ነቅሏቸው ሊሆን ይችላል። እና ዘንባባን ግን አይነቅልም። ዘንባባ ቤንድ ያደርገ እያሳለፈ ይመለሳል። አሎ ንፋስ ሲመጣ፣ ዝናብ፣ ንፋስ፣ ምንም ፀሐይም ሲመጣ እንደዛ ነው። የበረሃ ተክል ታውቃላችሁ? ዘንባባ በረሃ ላይ ሙቀት ሀገር የሚገኝ እና ሙቀት ምንም አያደርገውም። ለምን? ስሩን ታች ነው የሚለቀው። ታች ጥልቅ ነው ስሩ። ስሩን ጥልቅ ያስገባል። ከዛ የሚነቅለው የለም። ለዚህ ነው ጻድቃን በእግዚአብሔር ቤት ወይም በእግዚአብሔር አደባባይ እንደተተከሉ ዘንባባ ናቸው። ከዛ ባረጁ ጊዜ ይወድቃሉ አይደል የሚለው፣ ባረጁ ጊዜ ያፈራሉ። ለምን? 40 ዓመት ላይ ነው ፍሬ ራሱ የሚጀምረው ዘንባባ። ተተክሎ ስሩን ታች ሰዶ ነው የሚቀመጠው። ስር መስደድ ማለት እንደዚህ ነው። መቆየት። ለብረ የሚቆየው ለፍሬ ያውቃል። 40 ዓመት ነው የሚያመጣው። ፍሬው መቼ እንደሚመጣ ይታወቃል። በቃ አለቀ። ዘንባባ ለልጅ የሚተከል ተክል ነው ይባላል። አንዴ ተክለን የሚቀጥለው ዓመት ምን በለው አይደለም። ጥልቅ ስሩን። ከዛስ ቁመትም ረጅም ነው፣ ችግር የለበት። ያንንም ቁመት ያንንም ፍሬ ሁሉን ተሸክሞ የሚቆየው ስለተተከለ ነው። ተተክላችሁ የችግኝ አይነት አኗኗር መኖር የለብን። ችግኝ ያልፈላ ችግኝ እንትን የፈላ ችግኝ ታውቃላችሁ? ካለበት ቦታ የሚወሰደው በላስቲክ ነው ተሸፍኖ የሆነ ቦታ ለመተከል ጊዜያዊ ነው አሁን ያለበት ነው። አንዳንድ ክርስቲያን እንደዛ ነው። በጊዜያዊ ላስቲክ ተሸፍኖ የሆነ ቦታ ሄዶ ትክክል ነው ወይ የሆነ ቦታ ነው። መሰረት የለውም፣ አልተተከለም፣ ቁርኝት የለውም፣ ምንም ቁርኝት የለውም፣ አልተያዘም። የተፈለገው በእርሱ ተተክላችሁ በማን? በኢየሱስ ላይ በክርስቶስ ላይ ተተክላችሁ እዚህ የተፈለገው ምን እንድናደርግ ነው? እንድንተከል ነው፣ ስር እንድንሰድ ነው። ስር ሰዳችሁ ደግሞ ሌላኛው ደግሞ ቃል የሚለው ታንጻችሁ እና ደግሞ የእግዚአብሔር ምንድናችሁ? ማደሪያ ናችሁ አይደለም የሚለው ወይም ህንጻ ናችሁ። እሺ ህንጻንና ደግሞ መታነጽን ደግሞ ለና
እንግዲህ ቤት በሙሉ የሚጀምረው ባለፈውም ተናግሬያለሁ፣ ከጣራ የሚጀምር ቤት የለም፣ ከመስኮት የሚጀምር ቤት የለም። ቤት ሁሉ የሚጀምረው ከመሰረት ነው። ሁሉም ቤት የሚጀምረው ከመሰረት ነው። ስለዚህ መሰረት የሚባለው ነገር በጣም ዋና ነገር ነው ለቤት። እንደው ብዙ ግንባታ ላይ የሰራችሁ ወይም ጊዜ ያሳለፋችሁ ሰዎች ወይም በደንብ ስለ ግንባታ የምታውቁ ሰዎች ካላችሁ ታግዙኛላችሁ በዚህ አቅጣጫ። ቤት ከሁሉም ነገር ጊዜ የሚወስደው መሰረቱ ነው። ብዙ ብርም የሚወስደው መሰረት ነው። ከሁሉም ብዙ ብር የሚፈጀው መሰረት ነው። ምን ሲባል መሰረት ስለማይታደስ፣ የሚታደስ መሰረት ቀለም እንቀይራለን፣ ጣራ ልንቀይር እንችላለን፣ ኮርኒስ ልንቀይር እንችላለን፣ በር ልንቀይር እንችላለን፣ መስኮት ልንቀይር እንችላለን። መሰረት አይቀየርም። መሰረት አይታደስ። መሰረት ይፈርሳል እንጂ ዲሞሊሽ ይደረጋል፣ እናጠፋለን እንጂ በፍጹም መሰረት አይፈርስም፣ አይታደስም፣ ይፈርሳል እንጂ። ስለዚህ መሰረት የማይታደስ ነገር ስለሆነ ጊዜ ወስደን በደንብ አስበን በደንብ አተኩረን የምንሰራው ነገር መሰረት። ስለዚህ ስር ሰዳችሁ ታነጻችሁ ይላል። ስር መስደድና መታነጽ ምንድን? ስር መስደድ የሚያወራው ስለ መሰረት ስለሆነ፣ መታነጽ መገንባት ስለሆነ። ስለዚህ ጤናማ መሰረት በሌለበት ቦታ ብንገነባም ነገሩ በትክክል መቆም አይችልም። እድሜ የለውም። ለምን? ችግሩ መሰረቱ ጋር ስለሆነ፣ መሰረት ላይ። ስለዚህ ስለ መሰረት ስናስብ በደንብ እንድናስብ ወይም አእምሯችን ያንን ነገር በደንብ እንዲያሰላስል የሚያደርገውን ነገር ልንገራችሁ። መሰረት ላይ በጣም ትንሽዬ ችግር ካለች፣ በጣም ትንሽ የምትባል ችግር ካለች 10ኛ ፎቅ ላይ ችግሩ 2 ሜትር ሊሆን ይችላል። የ2 ሜትር ችግር ነው። ለምን? እየጨመረ ሲመጣ ችግሩ እየሰፋ ነው። እዚህ ነው አንዳንድ ጊዜ ቁመት ካልጨመርን ችግሩ አይታወቅም። ነገሩ እየጨመረ ሲመጣ ነው የሚያስጨንቀን። ለምን? ችግሩ መሰረት ላይ ስላለ ማለት ነው። ስለዚህ ብዙ እያለ ሲመጣ መሸከም ያቅታል። ተውትና እንደው በሰው ራሱ አንዳንድ ሰዎች ኪሎ በጣም ሲጨምሩ እግራቸውን ያማቸዋል። ታውቃላችሁ እንደስ ምክንያቱም እንደሆነ ታውቃላችሁ። የሚሸከመው እግር ስለሆነ ማለት ነው። ልክ እንደሱ ማለት ነው። ስለዚህ እግር ከጠነከረ ሰውነቱን በሙሉ መሸከም ይችላል። ግን እግሩ ላይ ችግር ካለ ግን ሰውነቱን መሸከም አይችልም። ልክ እንደዛ ሁሉ ቤትን የሚሸከመው መሰረት ነው። የቤት ጉልበቱ ያለው መሰረቱ ላይ፣ መስኮቱ ላይ ያለው ራሱ ቤት ውስጥ የሚቆሙት ምሰሶዎች እነሱ እንደ መሰረቱ ነው ጉልበታቸው። እነሱ ራሱ የሚወስንላቸው መሰረት ነው። ጤናማ መሰረት ከሌለ ክርስትና ሁሉም ነገር ይቸግረናል፣ ይከብደናል፣ እንታገላለን። ትግል፣ ለቅሶ፣ እንባ እና ይመጣብናል። የማያልቁ ፕሮብሌሞች የምናመጣው ችግሩ መሰረት ላይ ስለሆነ። አሁን ቸርችን የበጠበጣት ነገር የመሰረት ችግር ነው። መሰረታዊ የሆኑ ነገሮች ላይ ስለሳተ፣ መሰረታዊ የሆኑ ነገሮች ላይ ጤናማ ነገር ስላላስቀመጥን ነው። አንድ ሰው ፓስተር ሆኖ የሚረብሽ ከሆነ፣ ወንጌላዊ ሆኖ የሚረብሽ ከሆነ፣ ስለዚህ ማለት ትልቅ ቸርች ውስጥ ካሉት ፖዚሽኖች ትልቅ ቦታ ይዞ የሚረብሸን ከሆነ ችግሩ የመሰረት ነው። መሰረቱ ላይ ያንን ነገር ማስቀረት እንችላለን። ስለዚህ አሁን ትልልቅ ነው ችግር ነው የሚታየው። አንዳንዱ መስኮት አይዘጋም፣ አንዳንዱ በር ይጮሃል፣ ግግግግግ ይላል መሬት ጋር ተጣብቆ። ለምን? መሰረት ችግር ስለሆነ እንዲጣመማል፣ አይዘጋም፣ በር አይገጥም፣ መስኮት ይሰነጠቃል፣ መስታወት ስናስቀይር ይሰነጠቃል። ለምን? ችግሩ የመሰረት ስለሆነ ይዛነፋል፣ በትክክል መግጠም አይችልም። ስለዚህ መሰረት የሚባለው ነገር ዋና ነው። እንደ ቀልድ የምናያቸው ነገሮች አሉ። እነዚህ ልጨምርላችሁ ጠቃሚ ሀሳቦች ስለሆኑ ከዚህ ጋር የተያያዙ ሀሳቦች ጨምርላችሁ። እንግዲህ መሰረት ማደስ ማንችል ከሆነ አንድ ጊዜ ከሆነ የሚመሰረተው እዛ
የሚመሰረተው መሰረት ካስቀመጥን በኋላ እዛ ላይ የምንገነባው ነገር ይወስናል። በጣም ወሳኝ ይውላችሁ። ቀጥሎ የምንገነባው ነገር መሸከም የማይችል መሰረት ካስቀመጥ በወርቅ ብንገነባ ከባድ ነው። በዛ በኋላ አይችልማ መሸከም። ስለዚህ ውድ ነገርን ብናስቀምጥበት መውደቁ አይባልም። በጣም መጠንቀቅ ያለብን ሰው ስለሚያየው በሰው ዘንድ ስለሚገኘው እይታ ሳይሆን ሆኖ መድረክ ላይ ስወጣ ምን እናገራለሁ ብለን ሳይሆን መጨነቅ ያለብን ኖ አሁን ለኔ ለብቻ ጌታ ምን ይናገረኛል? እሱ ነው መሰረቱ። ጌታ የሚነግረኝ ነገር ነው። በቃ ለኔና አይነግረኝ፣ ለእናንተ አልነግራችሁ። አደባባይ ስወጣ ግን እናንተ የሚናገራችሁ እናንተ የምታዩት እሱ ምን የሚነግረኝን አታዩ። እኔ ታነጽኩበትን አታዩም። እናንተ እኔ የተገነባውበትን አታዩ። እናንተ የምታዩት የቱ ነው? እናንተ የምታዩት ወይ ተገንብቼ እኔ የተለወጥኩበትን ወይ እኔ የቀመስኩትን ፍሬ ነው እናንተ የምታዩት። ስለዚህ ዋና የሚባለው ነገር ወተን የምንናገረው ሳይሆን ዋና የሚባለው ነገር ለእኛ የተነገረው ነው። እኛ የተመሰረትንበት፣ እኛ የቆምንበት። ስለዚህ እግዚአብሔር ለእኔ ነገረኝ፣ እኔን ያነጸኝ፣ እኔን የገነባኝ፣ እኔን የመሰረተኝ፣ እኔን ያሳረፈኝ ነገር ነው እንጂ እሱ ነው እንጂ ለውጥ የሚያመጣ ሌላ አይደለም። ስለዚህ መሰረት ላይ ችግር ያለበት ሰው በምንም ልንፈታው አንችልም። ወስደን ከዜሮ እናስጀምረው አፍርሰን በቀለም አንፈታውም ችግሩን። የዚህን ሰው ቀለም ቀብተን መቼለት ለአንድ ሰው ስናገር ነበር እንትን እዚህ ሀገር ጎጊ ታውቃለች እንትን ቀለም ይቀባና ወንበር ምናምን አይቀይሩም። የሆነች 2-3 ወንበር ምናምን ይገዙና ከዛ ሼፉም ያው ነው በአዲስ መልክ ስራ ጀምረናል ብለው ይለጥፋሉ ካፌ ላይ። ሼፉም ያው ነው ያንኑ ምግብ ነው የሚመስለው ከውስጥ ቀለሙን ብቻ ነው የለወጡት። ስለዚህ በአዲስ መልክ ስራ ጀምረናል። አይ ምንም አልተለወጠም፣ ቀለም ብቻ ነው የተለወጠው። ይሄ መሰረታዊ የሆነ ለውጥ አልመጣም በፍጹም። ስለዚህ በ21 ቀን ጾም ጸሎት ለውጠን የምንመጣው አይደለም። 21 ቀን ጾም ጸሎት ከፍተን በቃ የሆነ ነገር ጨምሬያለሁ። ሊጨመር እኮ ይችላል፣ ችግር የለውም። እሱ ሊጨመር ይችላል። ከዚህ ጋር እንትንም አይደለም። ግን እሱ እንደሱ አይደለም። የቆየንበት ነው፣ የኖርንበት፣ የተተከልንበት ነው። መሰረት ይውላችሁ ይሰራና ይሸፈናል፣ አይታይም። በቃ እዛው ነው። ይኸው ስንት ዓመት እንኖራለን በቤታችን አለ፣ እዛው ነው። አሳስቦን ራሱ አያውቅም። አንድ ቀን ሄደን አይተነው አናውቅም። አንድ ቀን እንዴት ይሆናል ዝናብ ሲዘንብ አሁን እንዴት ይሆናል ብለን አሳስበን መሰረቱ አስጨንቀን ኃይለኛ ንፋስ ራሱ ከመጣ ምናልባት እንደው ካሰብን አረ በሩ እንዳይገነጥለው አረ ቆርቆሮ ምናምን ብለን እናስባለን እንጂ ስለ መሰረት አስበን አናውቅም። ለምን? በቃ መሰረት ግን እኮ ይላችሁ የመሰረት ችግር ላይ ድረስ እንደሆነ የምናውቀው በደንብ ጥቅስ ስላለኝ ነው። ማቴዎስ ወንጌል ላይ ነው ጥቅስ ስላለኝ በደንብ እንትኑ ችግሩ የመሰረት እንደሆነ እናያለን። ማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ አገኛችሁት? እኔ በአዲሱ ትርጉም ስለማነብ ትንሽ የቃላት አቀማመጥ ልዩነት ስላለው ግር እንዳይላችሁ እንደዚህ ይላል። እንግዲህ ይህን ቃሌን ሰምቶ በተግባር የሚያውል ቤቱን በአለት ላይ የሰራ ብልህ ሰው ይመስላል። ቤቱን በምን ላይ? አለት ላይ ይውላችሁ። ያኛውም ሰው ቤት ሰርቷል፣ የኛውም ሰው ቤት ሰርቷል፣ ሰነፉም ሰው። ልዩነቱ ምንድነው? ይሄ አለት ላይ ነው የሰራው፣ ያኛው ምን ላይ ነው የሰራው? አሸዋ ላይ። ቤት ነው ግን የሰራው፣ ቤት ነው የሰራው። ምንድነው ልዩነቱ? መሰረት፣ ፋውንዴሽን። ይሄኛው አለት ነው፣ ያኛው አሸዋ ነው። ስለዚህ ያኛውንም ዝናብ መጥቶታል፣ ጎርፍ መጥቶታል፣ አሎ ንፋስም መጥቶታል። እንደውም አንድ ትርጉም ምንድነው የሚለው? ቶርኔዶ መጣበት ነው የሚለው። ለሁለቱም ቶርኔዶ ነው የመጣባቸው። ዝም ብሎ ንፋስ አይደለም እኛ የምናውቀው፣
ጥርግርግ አድርጎ የሚወስድ ቶርኔዶ ነው የመጣው። ይሄኛው ግን ጸና። እስቲ እንቀጥለው። ዶፍ ወረደ፣ ጎርፍም ጎረፈ፣ ንፋስም ነፈሰ፣ ያንን ቤት መታው። መታው ማለት ሊጥል የሚችል ምት ነው። ዝም ብሎ አይደለም ምት። ቤት እንዴት እንደሚመታ አስቡት። በአለት መሰረትም ይላል። በምን በአለት መሰረትም ይላል አዲሱ ትርጉም ላይ። የእናንተም አዲሱ ትርጉም ከሆነ ምልክት አድርጉበት። መሰረት የምትለዋል በአለት መሰረትም የምትለዋል ምልክት አድርጉበት። በጣም ወሳኝ ነች። እሱ ላይ ስለተመሰረተ በአለት መሰረትም ላይ ስለተመሰረተ አልወደቀም። ቤቱ አጠንክሮ ስለሰራው አይደለም። ቤቱ በአለት መሰረት ላይ መስላል ስለተመሰረተ፣ በአለት መሰረት ላይ ስለተመሰረተ ቤቱ አልወደቀም። ቤትን የማይወድቀው እንዴት ነው? ጠንካራ መሰረት፣ በአለት መሰረት ከተመሰረተ። ከዛስ ይህን ቃሌን ሰምቶ በተግባር የማያውለው ግን ቤቱን ባሸዋ ላይ የሰራን ሞኝ ሰው ይመስላል። እሺ በደንብ ስሙ። ሞኝ ማለት ምንም የማያውቅ ሰው ማለት አይደለም። ሞኝ ማለት እንደ እግዚአብሔር ቃል የማይኖር ሰው ማለት ነው። የእግዚአብሔርን ቃል ሰምቶ አያደርግም። ስለዚህ ሞኝ ሰው። እሺ ሞኝ ሰው ማለት መሰላችሁ? የሚጨነቅ ሰው ሞኝ ሰው ነው። የሚፈራ ሰው ሞኝ ሰው ነው። ሐዘን የሚይዘው ሰው ሞኝ ሰው ነው። ለምን? እንደ እግዚአብሔር ቃል እግዚአብሔር የነገረው ሰምቶ የሚኖር ሰው አይደለም ማለት። ስለዚህ ምን ያደርጋል? ችግር ሲያስለቅሰን፣ ችግር ሲያማርረን፣ ሐዘን ሲያመጣብን፣ ስንጨነቅ እንድንኖር ካደረገ ችግራችን የኛ ዋናው ችግር መሰረት ነው። ብንመሰረትስ እነዚህ ነገሮች ሁሉ ይመጣሉ፣ ይመቱናል፣ ግን አይጥሉንም። ግን አንወድቅም፣ አንነቃነቅም። አልወደቀም ነው የሚለው። ቤቱን ባሸዋ ላይ ሰራ ሞኝ ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ንፋስም ነፈሰ፣ ያንን ቤት መታው፣ ቤቱም ወደቀ፣ አወዳደቁም የከፋ ነበር። ለምን? አሸዋ ላይ ነው የተመሰረተው። አሸዋ ውሃም አይችልም፣ ንፋስም አይችልም፣ ዶፍም ምንም አይችልም። ስለዚህ ሁላችሁ ሁሉም ነገር ዓለም ላይ የሚመጣው ነገር ሁሉ የሚያስለቅስ የሚረብሸን የመሰረት ችግር ስላለ ነገርን የመሰረትንበት ዕውቀት ትክክል አይደለም። እኖራለሁ ብዬ ራሴን የመሰረትኩበት ዕውቀት ትክክል አይደለም። ሰውን መሰረት ካደረኩ፣ ያለኝን ነገር መሰረት ካደረኩ፣ ትምህርቴን መሰረት ካደረኩ፣ ከተማመንኩበት ማለት ነው። መሰረት ማለት ሌላ ነገር ነው። ተተከሉ በእርሱ ኑሩ አይደል የተባለው? እኖራለሁ ብዬ ከኢየሱስ ሌላ ያስኩት ነገር ካለ፣ እግዚአብሔር ከሰጠኝ መርህ፣ እግዚአብሔር ከነገረኝ እውነት ውጪ እኖራለሁ ብዬ የመሰረትኩት ያስቀመጥኩት ነገር ካለ እሱ አሸዋ ማለት ነው። አሸዋ አይቆይም፣ እሱ ብሎ የሚጠፋው ትንሽ ዝናብ፣ ትንሽ ችግር ከመጣ አላገኘው። ለዚህ ጥሩ ምሳሌ ምን እንደነበረ ላሳያችሁ። ኮቪድ የመጣ ጊዜ ትዝ ይላችሁ? የሁሉም አለት ታየ፣ ተጋለጠ፣ መሰረቱ ፏ ብሎታል። ስለዚህ የሚያደርጉት በአለት ላይ ስለ ተመሰረተ አቲንክ ሉቃስ ላይ መሰለኝ አልተነዋወጠም፣ ምንም አልሆነ፣ ቀጥ እንዳለ። ከዛ ነው ማነጽ የሚባለው ነገር የሚመጣው። አይተ ነው ጽኑ ከሆነ። እሺ ጽናት የሚባለው ነገር ላሳያችሁ። ጽናት አንድ ነገር ጸና የሚባለው አንድ ወቅት ታይቶ አይደለም። በነፋስም በዝናብም በፀሐይም በሁሉም ጊዜ ታይቶ ነው ጽናት። አንድ ነገር እኔ እግዚአብሔር ቃል እግዚአብሔር እንዲህ ብሎ ተናገረኝ፣ ከዛ ቀን ጀምሮ መፍራት አቆምኩ። ለምን? መሰረት ሲቀይር ነው። አንዳንድ ሰው ደግሞ የሆነ ችግር ውስጥ ገብቶ መከራ ውስጥ ገብቶ ምናምን ከዛ ውስጥ በብዙ ምክርና በብዙ ነገር አስተካክሎ እግዚአብሔር ሰው ልኮለት ተምሮ ምን ብሎ ነው ከወጣ በኋላ በቃ ከዛሬ ጀምሮ እንደዚህ አልሆነም ይላል። ከዛ መቼ ነው የቀየርከው ሲባል ያኔ ገባኝ በቃ እግዚአብሔር ብቻ ነው ይላል። ከሆነ ነገር ውስጥ ምንድነው ልዩነቱ ካለ ያኔ ሮንግ መሰረት ላይ ነው ቆመው፣ አሁን ዛሬ ደግሞ ትክክለኛ መሰረት ላይ ነው ቆመው።
እዚህ ዋንስ መሰረታችንን በእግዚአብሔር ቃል ከለወጥን ካስተካከልን የእግዚአብሔር ቃል ምንድነው? እግዚአብሔር ስለኛ ያለው ሐሳብ ማለት ነው። እግዚአብሔር ስለኛ የሚያውቀው እውቀት ማለት ነው። እዛ ላይ ከመሰረትን አለቀ። ጥያቄሽ በደንብ ገብቶኝ ከሆነ ማለት ነው። ገብቶኛል? አዎ ገብተዋል። ስለዚህ አሁን ሮንግ የተመሰረተውን መሰረት እንደገና በእግዚአብሔር ቃል አፍርሰን እንደገና እንመሰረታለን ማለት ነው። ትክክል። ያኛውን እናፈርስና በዚህ ያንን አፍርሰን እንደገና በእግዚአብሔር ቃል ላይ እንመሰረታለን። እኔ እግዚአብሔር እንደሚለኝ እያልኩ መሰረታለሁ ማለት ነው። እሺ ታንክ ዩ ተባረክ። አሜን አሜን። ሌላ ሰው? ሰላምሽ ይብዛ ኩፍዬ። እኔ ያለኝ ጥያቄ ብዙ ጊዜ አሁን ለምሳሌ ሁሉ ነገር ማድረግ ተፈቅዷል፣ ግን ሁሉ አይጠቅምም ብዬ ቅድም ፖስት አድርጌ ነበርና ሁሉን ማድረግ እንደሌለብን አስተምሮናል። መምረጥ እንዳለብን ከእግዚአብሔር ቃል የሚሄደውን እንደ እግዚአብሔር ሐሳብ የሆነው መምረጥ እንዳለብን አስተምሮናልና አንዳንዴ አሁን እኔ በመስሪያ ቤት ከሌሎች አማኝ ያልሆኑ አብሮኝ የሚሰሩ አሉና ብዙ አሁን ለምሳሌ የሆነ በገብርኤል ስም በምን ስም የሚያስቆርሱት ነገር አለ፣ ዳቦ ምናምን የሚያመጡና እሱን እኔ ነው አልበላም እላቸዋለሁና ከዛ የሆነ እንደ ምንድነው እንደ ጠላት የማየት ነገር አለና በብዙ ነገሮች አሁን ክርስቲያኖችም አሉ ሌሎች እነሱ ሲተባበሩ እኔ ማልፈልጋቸው ነገሮች አሉ ማላደርጋቸው እና በዚህ መካከል እኔ ነኝ የተሳሳትኩት ወይስ እነሱ ናቸው የሚል ጥያቄ ይፈጥርብኛል። በመስሪያ ቤት ያልኩትን ሰምታችሁኛል። እና አንዳንድ ክርስቲያኖች ያደርጋሉ። አሁን ለምሳሌ 40 ይጠራሉ፣ ክርስትና ይጠራሉ። እኔ እላለሁና ብዙ ጊዜ ህብረት ከነሱ ጋር ማድረግ እንደማልፈልግ ነው እንጂ ከዚህ ከእግዚአብሔር ቃል አንፃር የተነሳ አይመስልም። እና እነዚህ ነገሮች አለማድረጌ እዛት ልክ ነኝ እኔ ወይስ ተሳስቻለሁ? አንዳንድ ክርስቲያኖች ስለሚያደርጉት እና እኔ ላይ ነቀፋ ስለሚያመጣ በብዙዎች እና በብዙ መገፋት በሰፈርም ቢሆን በመስሪያ ቤት አለብኝ እና አንዳንዴ ኮስችን አረጋለሁ ትክክል ሆኜ ነው ወይስ ተሳስቼ የሚል አለኝ። እዚህ ጋር ምን ትላለህ? እሺ ጥሩ። ይኸውልሽ ተሳስተሽ አይደለም ስተት አይደለም አስተርይ እኔም ጨምሬ ልጠይቅ በዚህ ላይ። እሺ እሷ ጥያቄ ላይ አዲሽናል ጥያቄ ማለት ነው። እሷ ኦፍ ኮርስ አትተባበርም። እኔ ግን እንደዚህ አይነት ነገር ላይ ብዙ ጊዜ እሳተፋለሁና ስህተትም ከሆነ እንድታረመኝ ነው። በምን ምክንያት? ለምሳሌ ቤተሰብ እንትን ላይ እሳተፋለሁ። ወንጌል ለመስራት ኦኬ ጠቅሞኛል። ለብዙ ሰዎች በተለይ ብዙ ሰዎችን ወደዚህ እንዲመጡ ሆነዋል እኔ እዛ ቦታ ላይ በመሳተፍ። ግን የኔ መሳተፍ ደግሞ ስህተት ከሆነ ደግሞ ማረም ካለብኝ እንዴት እንደማረም ንገረኝ። መሳተፍ ከሌለብኝ ደግሞ መሳተፍ የለብሽ ይለውን ንገረኝ። ትክክለኛ በእግዚአብሔር ቃል ማለት ነው። ብዙ ጊዜ ጥያቄ ስለሆነ ነው ማለት ብዙ ሰው ጠይቀዋለሁ፣ ችግር የለውም ብትሄጂ እኮ ችግር የለውም ይሉኛል። እኔ እንትኑን አክብሬ አይደለም የምሄደው፣ ግን እዛ ጋር ማገኛቸው ሰዎች በዛ ወሬ ሲነሳ ብዙ ጊዜ እናወራለን። መጽሐፍ ቅዱስ ስለምናወራ ብዙ ሰዎችም አግኝቼበታል። አሁን ያሉ ዘመዶቻችን እኔን እንትን እያሉ ብዙ ሰዎች አግኝቼበታል። ግን እኔ ጋር ህይወት ጋር ችግር የሚያመጣ ግን ከሆነ ንገረኝ። በጣም ጥሩ። እሺ እነዚህ ሀሳቦች በደንብ ለመረዳት እንዲመቸን ከኢየሱስ ካደረገው ነገርና ከእግዚአብሔር ሀሳብ እንጀምራለን። በመጀመሪያ እግዚአብሔር አንድ ሰው ምንድነው ለገብርኤል ለሚካኤል ለምናምን ስለደገሰ ወይ እነዚህ ነገሮች ስላደረገ እግዚአብሔር ያንን ሰው እንድንርቀው ይፈልጋሉ የሚለውን እናስብ። እንኳን እንደዚህ አድርጎ ሰው ነፍስ ገድሎ እንኳን እግዚአብሔር ከዛ ለማዳን ነው ይፈልጋል። የእግዚአብሔር ሐሳብ ሰዎች ሁሉ ኢየሱስን ወደ ማወቅ እንዲመጡ ነው ይፈልጋል። የእግዚአብሔር ሐሳብ ይሄ በሚበላና በሚጠጣ
እንድናርቅ ራሱ አይፈልግም። የመጀመሪያው እነዚህ ነገሮች አታድርጉ የተባለበትን ሐሳብ ከመጽሐፍ ቅዱሳችን ለመረዳት እንዲመቸን እነዚህ አታድርጉ የተባለበት ምክንያት በእምነት የደከሙ ወይም ገና በእምነት ደግሞ ያልበረቱ ሰዎች እኛን አይተው እንዳይሰናከሉ፣ እኛን አይተው ያንን ነገር ማድረግ ልክ ነው እያሉ እንዳይቀጥሉ፣ ድግሱ መደገሱ ወደዛ አይነት ደረጃ እንዳይወርዱ ነው። እነዚህ ነገሮች ከጳውሎስም ያስተማረበት ዋነኛው ሐሳብ እሱ ነው። ለምሳሌ በቆሮንቶስ ቤተክርስቲያን ውስጥ ሁሉንም ነገር ማድረግ ምንም ችግር እንደሌለው የሚያውቅ ማህበረሰብ ነው። ቆሮንቶስ ቤተክርስቲያን ማለት አሕዛቦች ናቸው። የአይሁድ ባክግራውንድ ያላቸው አይደሉም። ከብሉይ ኪዳን ትምህርት ወይም በብሉይ ኪዳን ትምህርት የታነጹ ሰዎች አይደሉም። እዚህ ምንም የማያውቁ ሰዎች፣ ጣዖት ሲያመልኩ የነበሩ ሰዎች፣ ለጣዖት ሁሉን ነገር ሲያደርጉ የነበሩ ሰዎች ድንገት ዳግም ተወለዱ፣ ጌታን ተቀበሉ። ከተቀበሉ በኋላ ዳግም ከተወለዱ በኋላ ቸርች ውስጥ ያንን ነገር ማድረግ ጀመሩ። ወይም ደግሞ እዛኛው ቤተ መቅደስ እየደረሱ ይመጡና ከዛ እዛ ያለውን ባህልና ስርዓት እዚህኛው ቤተ መቅደስ ውስጥም እዚህኛው ውስጥም መድከም አለበት። እዚህ ያንን ነገር ሲደጋግሙ ለዚህ መስመር ለማበጀት ብሎ ጻፈላቸው። አሁን ግን አብረውን ከሚኖሩ ሰዎች፣ አብረውን ከሚሰሩ ዘመድ፣ ጎረቤት፣ እነዚህን ሰዎች ከነሱ ጋር ለመብላት ለመቁረስ እድል ባጣን ቁጥር ምንም አይነት እነሱ የምናገለግልበት መንገድ አይኖርም። ለምሳሌ ኢየሱስ ቀራጩ ቤት ገብቶ ይበላል። ስሙ ራሱ የኃጢአተኞችን የቀራጮች ወዳጅ ነው። እኛ ደግሞ ጓደኞቻችን በሙሉ እነማን ናቸው ከተባለ ጴንጤ ለጴንጤ ተሰብስበው ጓደኛ የሚሆኑ፣ ኦርቶዶክስ ለኦርቶዶክስ፣ ሙስሊም ለሙስሊም ተሰብስበው ጓደኛ የሚሆኑ። ታዲያ እንዴት ነው ብርሃናችን የሚበራው? እንዴት ነው እነዚህን ሰዎች ማግኘት የምንችለው? ኢየሱስ ቢሆን እየሄደ ማህበር እየገባ በልቶ ጠጥቶ ባርኳቸው ከዛ ጸልዮላቸው ፈውሶ ምናምን ይወጣል። በመሰረቱ ኢየሱስ ያስተማረን ወደ አፍ የሚገባ ሰውን ሊያረክስ አይችልም። ማንንም ሰው ምግብ ሰው ሊያረክስም ሊቀድስም አይችልም። ይሄ ማወቅ አለብን። እኛ የተቀደስነው በኢየሱስ ክርስቶስ ደም ነው። ስለዚህ በልተን ልንረክስ አንችልም፣ በልተን ልንቀደስም አንችልም። እነዚህን አለመብላት ቅዱስ አያደርገንም ወይም በጣም መንፈሳዊ አያደርገንም። እነዚህን መብላት ኃጢአተኛ አያደርገንም። ታዲያ ለምንድን ነው እነዚህን አታድርጉ የተባለው? እነዚህን አታድርጉ የተባለው ቅድም እንዳልኩት አንደኛ ጻድቅ ሰው ወይም ዳግም የተወለዱ ሰዎች የሚኖሩት ህይወትና እነዛኛዎቹ ሰዎች የሚኖሩት ህይወት የተለያየ እንደሆነ እንዲያውቁ ነው። መስመር እንዳለ እንዲያውቁ። ከዛ ደግሞ እኛ የምናደርገውን ድርጊት በእምነት ያልበሰሉ ሰዎች፣ በጌታ ያላደጉ ሰዎች ይህን ተከትለው ትክክል ነው የሚለውን ሐሳብ ይዘው እንዳይሄዱ አታድርጉ የተባለው። እዚህ ሁሉ ተፈቅዷል፣ ሁሉ አይጠቅመኝም ሲል ይህንን ማድረግ ጉዳት አለው ማለት፣ ይህን አለማድረግ ደግሞ ጥቅም አለው ማለት ከሱ አንጻር አለ የተጻፈው። ስለዚህ ሰዎችን ያሉበት ድረስ ነው የሄድን ማግኘት ያለብን ከቻለ ኢየሱስ እንደሚያደርገው ውሃ ልትቀዳ ስትሄድ ውሃ የምትቀዳበት ድረስ ነው ሄደው የሚያገኛል። በማህበረሰቡ የተገለለች ነች። አዎ እንዴት ከሷ ጋር ቆሞ ያወራል የሚያስብል ነው። ስለዚህ እንደዚህ አይነት ሰዎችን የምንቀርብበት እድል እንደሆነ እያሰብን ብናደርገው ቆንጆ ነው። ከነሱ ጋር አንበላም፣ ከነሱ ጋር አንጠጣም ባልን ቁጥር ወደኛ የመቅረብ በእኛ እውነት በእኛ ወንጌል የመነካቱን መንገድ እያጠበብን ነው ማለት ነው። ስለዚህ ኢየሱስ ቢሆን ይበላል፣ በደንብ ነው የሚበላው። ሰርግ ላይ ይገኛል፣ ቀብር ላይ ይገኛል፣ ሁሉም ቦታ ይገኛል ኢየሱስ። ስለዚህ እኛ መገኘት አለብን። ይሄ ማለት ግን ሰው ስለምንወድ ሰው ስለምናከብር ነው እንጂ የሚያደርጉትን ነገር ሁሉ እናምናለን ማለት አይደለም። ኢየሱስም እንደዛ ስለሚያምን ሳይሆን የሚያደርጉትን ነገር ነው ሰው ስለሚወድ ነው። ስለዚህ ሰዎች የምንወድ ከሆነ ሰው ይገኛል የተባለበት ቦታ ሁሉ መገኘት አለብን። በቃ ይሄ ከሆነ ለሰዎች መትረፍ የምንችለው ማለት ነው። ግልጽ ከሆነ የቤዛና የኢማኑኤል ጥያቄ መልሼዋለሁ ብዬ አስባለሁ። ኢማኑኤል ተመለሰልሽ?
ኢማኑኤል ኦኬ። መልሱ ተመልሶልኛል። ጌታ ኢየሱስ ይባርክህ። አዎ ተመልሶልኛል። ታንኪዩ። ተባረክ። ዘመን ይባረክ። አሜን አሜን አሜን። እዚች ላይ ነባዬ እቺው ሳትቋጭ አንድ ነገር እሺ፣ ምናልባት አዳዲስ ክርስቲያኖች ሲሆኑ አሁን ሰዎቹን ከመተው ከመሸሽ ከምናምን አንጻር ሳይሆን አዳዲስ ክርስቲያኖች ሆነው ገና በትምህርት ያልታነጹ ገና የሆኑ ሰዎች እዛ ቦታ ላይ ሁልጊዜ እየሄዱ የሚቀላቀሉ ቢሆን በደንብ ካልተተከሉ ያ ነገር እንዴት እናስኪደው? በጣም ጥሩ ቆንጆ ጥያቄ። እንደዚህ አይነት ነገሮች አንደኛው ሁልጊዜ ቅድም ለምሳሌ አንደኛው የተናገርኩት ታስታውሱ ከሆነ ምን ጊዜ እንውሰድና ራሳችንን ጠይቅ፣ ቤት በኩል ማደግ አለብን ብዬ ለራሳችን እንድንጠይቅ እንትን ያደረኩት ጥያቄ አንደኛው ይሄ ለዚህ ነው የሚጠቅመን። ይሄ እዚህ ቦታ መሄድ እችላለሁ። ለምሳሌ የገጠመኝን ነገር የሚጠጡ ጓደኞች ያሉት ሰው እኔ እኮ አልጠጣም ግን ከምተዋቸው እነሱ ጋር ልሁን ብዬ ነው ብሎ ሳይበረታ እዛ መሄድ ከሆነ የሆነ ቀን ጠርሙስ ወይ ብርጭቆ ይዞ ልናገኘው እንችላለን ማለት ነው። ስለዚህ ይሄ እንደዚህ አይነት ነገሮች ራሳችንን ፕሮቴክት ማድረግ፣ ራሳችንን መጠበቅ፣ ከየት ቦታ ራሳችንን ማስቀረት እንዳለብን ይሄ ማወቅ ያለብን ነገር ግን ይሄ በአመት አንዴ ወይ በሆነ ጊዜ አንዴ የሚደረጉ የቤተሰብ የጓደኛ ምናምን ለምሳሌ አሁን በስራ ቅርብ አብሮን የቆዩ ሰዎች ክርስትና ብለው ቢጠሩ ከምንቀር በአመት አንዴ ነው ክርስትና፣ በስንት አንዴ ነው የሚጠራ፣ በየአመቱ አንጠራ። እንደዚህ አይነት ነገሮችን በደንብ አስበን እኛ ያለንን መንፈሳዊ ነገር ጠብቀን ህብረት ማድረግ እንችላለን። ይሄ ማለት ያለንን መንፈሳዊ ነገር ለነሱ ብለን እንቀንሳለን ማለት አይደለም። መንፈሳዊ ነገራችን ስታንዳርዳችንን ጠብቀን ከነሱ ጋር ግንኙነት ማድረግ ህብረት ማድረግ እንችላለን እንጂ እየሄድን እኮ የነሱን እንትን ባህል እናከብራለን ማለት አይደለም። ከሃይማኖት ልዩነታችን በላይ ሰዎቹን ገንዘብ ማድረግ የምንችልበት እድል አለ። እሱ ነው። ግን የእኛን መንፈሳዊ ነገር እንጥላለን እናወርዳለን ማለት አይደለም። እሺ ታዲያ ለማርያም ለገብርኤል ተብሎ መጠጥ ይለበታል እንዴ? ጥሩ ጥያቄ። እሱን እኮ እንጠጣለን ማለት አይደለም። መጠጥ ያለበት ቦታ ስለተገኘ አልጠጣም። ያ ማለት አሁንም አልጠጣው መጠጥ ስለሌለ ነው ማለት ነው። ይሄ ማለት በጣም አደጋ ውስጥ ነው። እዚህ አሁንም አልጠጣው ይሄኛው ድገምት። አሁንም አልጠጣው መጠጥ ስለሌለ አይደለም። መጠጥ ስላለ ደግሞ ጠጣለሁ ማለት አይደለም። መጠጥ እኔ ውስጥ አይደለም ያለው። ስለዚህ መጠጥ እኔ ውስጥ ካለ እንትን ሰው እኮ ለመጠጥ በጣም አእምሮ ከበራ ከሩዝና ከበቆሎም ያወጣል አረቄ። ስለዚህ አእምሯችን ውስጥ ጤናማ አመለካከት ከሌለ ምግብ ራሱ አናይም፣ አረቄ ነው የምናየው። ስለዚህ ዋናው ነገር ለዚህ ነው ህሊናቸው ንጹህ ስለሆነባቸው ሁሉ ነገር ንጹህ ነው። ህሊናችን ነው መንጻት ያለበት። ከነዚህ ሁሉ መንጻት ያለበት አስተሳሰባችን። አስተሳሰባችን ከነጻ ለንጹህ ሰው ሁሉ ነገር ንጹህ ነው። አእምሯችን ግን መንጻት ማለት ደግሞ ከክፉ እውቀት ማለት ነው፣ ከክፉ ሀሳብ ማለት ነው። ከዚህ ከነጻ ምንም ችግር የለም፣ ምንም የሚያረክሰን ነገር የለም። ሰውን በምግብና በመጠጥ ደረጃ የሆነ ማህበር ተገኝቶ ምስር ወይ ቀይ ወጥ በልቶ ስለሄደ ይረክሳል ብሎ ማሰብ ትክክል ነው። አልኮልም የማልጠጣው ማህበር ስለሚሄድ ስለማልሄድ አይደለም። አልኮልም የማልጠጣው ስለማይጠቅመኝ፣ በቃ የማይጠቅመኝን ነገር በቤቴም ይሁን ማህበር ላይ ይሁን አላደርግም፣ ጉዳት ነው። አሁን ምግብም ራሱ እኮ አሁን እየመረጥን አልፎ ስኳር ያለበት ነገር አልበላም እያለ ለምን? ጉዳት ስላለ። ስለዚህ ድግስ ያለበት ቦታ ሲሄድ ደግሞ ስኳር አልበላም።
ይሄን የማደርገው ከራሴ ለኔ ጤንነት ለኔ የሚጠቅመኝና የማይጠቅመኝ። ለዚህ ነው አሁን ሰው እየበሰለ ሲሄድ መካሪ ያስፈልጉ። ልጆች ሆነን ስኳር እየሰረቀን እኮ እንቅማለን። አሁን ደግሞ ስንበስል ደግሞ ፊት ለፊታችን ተቀምጦ አንውስጥ። ስለዚህ በፊት እየተደበቀ ያጨሳል፣ ሰው እየተደበቀ ይጠጣል። አሁን ደግሞ እየበሰለ ሲመጣ ደግሞ ቢቀርብም አይጠጣም፣ ለምርም አይጠጣም። ብስለት ነው ማብሰል ነው፣ ስፒሪቹዋሊ ማቹር። ለዚህ ነው ለክፉ ነገር ህፃናቱ፣ ለመንፈሳዊ ነገር ግን ባስተሳሰባችሁ ጎልማሶቹ። እየበሰልን ስንመጣ ምን እንደሚጠቅመን ምን እንደማይጠቅመን እናውቃለን። መብሰል ያስፈልገው ለዚህ ነው። ይሄን አርጉ ይሄን አታርጉ የሚለንን አልፈን በትክክለኛ ጤናማ ህይወት ብስለት እንድንኖር ይረዳናል መብሰል። ካልበሰልን ግን የኛን እንትን ህግ ማክበር ነው እንጂ የምናየው የተፈለገው እኮ በመሰረቱ ንጹህ ህይወት እንድንኖር እኮ የተፈለገው ሳንጠጣ ምን ሳንንሳን እንድንኖር እኮ የተፈለገው ለሌላ ሰው እኮ ምሳሌ እንድንሆን። ስለዚህ በዚህ ግን ምሳሌ መሆኑን የሚባለውን ነገር ረስቼ ከሰዎች ጋር ህብረት ከሌለኝ ለማን ነው ምሳሌ መሆኑ? ለጴንጤ መቼም ምሳሌ አይደለም። ምንድነው የተፈለገው? ብርሃናችሁ በማን ዘንድ ይታይ ተባለ? ለጴንጤ ዘንድ አይደለም። ጨው የሆነው ለጴንጤ አይደለም። ብርሃን የሆነው ለጴንጤ አይደለም፣ ለዓለም ነው። ስለዚህ እኛ ተሰብስበን ቸርች ተቀምጠን ልንደርሳቸው አንችልም። ግን እነሱን ለመድረስ ግን እኛ መብሰል አለብን መጀመሪያ። የእኛ መብሰል ደግሞ የትሙን ቦታ ቢወስዱን ያንን ነገር ሳናደርግ መኖር እንችላለን። የትም ቦታ ነው፣ የትም ቦታ። ኦኬ ነዋይ ፓስተር አንተነህ ከመጀመሪያው ጀምሮ አልነበርክም። ምክንያቱም የነበሩትን ሰዎች እያየው ነበር። በመሀል ነው የመጣኸው። በመሀል መተህ ደግሞ የምትጠይቀው ጥያቄ በመሀል እንደመጣ ሰው ነው። ስለዚህ ላይ ወተህ መጠየቅ ከፈለክ ናና ጠይቅ። ጥያቄውን አይቻለሁ። ለመልስለት መልስለት። እሺ፣ በመሰረቱ ያለው አንድ አምላክ ነው። ሌላ አምላክ የለም። እግዚአብሔር ብቻ ነው አምላክ ያለው። ሌሎቹ አምላክ ተብሎ ቢጠሩም አምላክ አይደሉም። ማንም አምላክ ይሆናል። ስለዚህ እንደ አምላክ ከተቀበልናቸው የምናደርገው ነገር ሁሉ ያረክሰናል። መርከስ ማለት ለእግዚአብሔር ከተለየ ነገር መውረድ ማለት ነው። መውደቅ ማለት ነው መርከስ ማለት። ስለዚህ እንደ አምላክ በተቀበልነው ሰዓት በዛ ሰዓት ረክሰናል። ስለበላን አይደለም፣ ስለጠጣን አይደለም፣ ሐሳቡን በያዝን በዛን ሰዓት ረክሰናል። አንድ አምላክ ነው ያለው፣ እግዚአብሔር ብቻ ነው አምላክ፣ ከሱ ውጭ አምላክ የለም። ስለዚህ የምፈራው የምንቀጠቀጠው ሌላ ምንም ኃይል እግዚአብሔር ነው። ፈራው፣ እግዚአብሔር ነው ማከበው፣ እግዚአብሔር ለነገረኝ ነገር ብቻ የምታዘዘው። ሌሎች እንደ አምላክም አልቆጥራቸውም፣ አምላክ ናቸው ብዬ አላስባቸውም። ስለዚህ እኔ እውቅና ስለማልሰጣቸው እግዚአብሔርም የሚጠራቸው አምላክ እንደሆኑ አይጠራቸው። መጽሐፍ ቅዱስም አምላክ ናቸው ብሎ አይጠራም። ለማያምኑት ሰዎች ግን ናቸው፣ ለእኛ አይደሉም። ለእኛ አምላክ አይደሉም። ስለዚህ እኛ ለእንትና የተሰዋ ነው ብለን እነዛን እውቅና መስጠት የለብን። ለምንድን ነው እውቅና መስጠት ያለብን? ስለዚህ ለእንትና የተሰዋ ነው ሰውየው ለእንትና ሰዋውት አለ እንጂ በመሰረቱ እንደዛ የሚባል አምላክ የለም። በቃ አምላክ ሆነ አንድ አምላክ ነው ያለው። የአምላክነት ባህሪም የላቸው። ስለዚህ ለጣዖት ስለተሰዋ ስጋ ያለው ጳውሎስ ያስተማረበት ምክንያት በደንብ ለማስረዳት አሁንም የምናገረው አኗኗራቸው እንደዛ ስለነበር ነው። ቀድሞ ለጣዖት የተሰዋ ወይም እየሰው ይኖሩ ነበር፣ ህብረት የሚያደርጉ ነበር። ከዛ እዚህ ከመጡ በኋላ ያንኑ ቸርች ውስጥ ማድረግ ፈለጉ፣ ያንኑ እዚሁ መቀጠል ፈለጉ። ከዛ በኋላ ደግሞ ከሆነ አለ በስጋ በመብላት ደረጃ ማንም ማያረግ ሰው ቢበላ ችግር የለም፣ ግን
ሌላን ሰው የሚያሰናክል ከሆነ አለ ለጣዖት የተሰዋውን ስጋውንም ራሱ ባልበላ ችግር የለውም ሌላ ሰው እንዳይሰናከል እንጂ ለመርከስ አያርክስ። መርከስ የሚባለው ነገር እግዚአብሔር ካስቀመጠው እግዚአብሔር ከወሰነው ህይወትና እግዚአብሔር ስለኛ ካለው ከዛ መጉደል ነው መርከስ። ስለዚህ አምላክ ያልሆኑትን እንደ አምላክ ማስቀመጥ ከዛ እንደገና ደግሞ በባህሪያቸውን ባህሪ የሌላቸውን ነገር መቀላቀል ትንሽ መጽሐፍ ቅዱስንም በደንብ አለመረዳት። እሺ ከዛ ቤዛ ቀጥ እሺ ኮኪዬ አመሰግናለሁ። ነባዬ good to see you after so many years. So ፎቶ ስለሌለ ላታስታውሰኝ ትችላለህ። anyways ቤዛ ነኝ ዱባይ። So ቢዚ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። So እኔ ከዚህኛው ሳትወጡ ያልኩበት ከኔ ጋር ሳይሆን እህቴ ይሄንን ቶፒክ አንስታ ያው ኢትዮጵያም እንደማለመኖሬ ያው ሁሉንም ጽንፍ ልናየው አንችልም፣ ግን በጣም ከኦርቶዶክስ ቤተክርስቲያን እንደመምጣቷ በጣም ሸክም አላት እና በምትኖርበት ኮምፓውንድ ውስጥ እሷ ደግሞ ትሳተፋለች እና በዛኛው ኤክስትሪም ሄዶ እና ብላ ተብለ እምቢ ሳትል ሳይሆን ሄደ አልፈህ እየሄድክ ደግሞ ስትገለል ማለት ስትቀመጥ እኔ ቆንጆ ስትቀመጥ አብረዋ ጎኗ አለመቀመጥ ላይክ ሊትራሊ እሷ የበላችበት ሳህን ራሱ ላይክ እንደሚያረክስ ነገር ሲሄድና በዛኛው ኤክስትሪም ደግሞ ሲሄድ እንዴት ነው እንደ እግዚአብሔር ቃል ሃንድል መደረግ ያለበት ብለህ ትላለህና ይሄም ምክር አካፍላታለሁ። ይሄማ ክብር ነው ለምሳሌሽ ይሄንን እኛ ብቻ ሳንሆን ከኛም በፊት የቀደሙት እንዴት ተደርገዋል። በደንብ ተገለዋል፣ አግልለዋቸዋል፣ ሰድበዋቸዋል፣ ዘልፈዋቸዋል። ኢየሱስንም ራሱ አንተ በአጋንንት መንፈስ አጋንንትን የምታወጣው እያሉ ሰድበውታል። ምን ብለውታል? በመሰረቱ ክርስቲያን ሆኖ ተገለልኩኝ ምናምን እንደዚህ የሚል ከሆነ ጌታን ማመስገን ያለበት በጣም መደሰት ያለበት ምንም ጉዳትም አይደለም። እንደዚህ አይነት ነገሮች እየገፋን ነው ማለት ነው፣ እየሄድን ነው ማለት ነው። እየገፋን ማለት በደንብ ወደ ግዛቱ እየሄድን ነው ማለት ነው። ቸርች የምትታወቀው በዚህ ነው። ስለዚህ ወደዛ ግዛት እየሄድን ነው እንጂ ወደኛ እየመጣ አይደለም ማለት ነው። እያስጨነቅን ነው ማለት ነው። ስለዚህ እንዲህ ከሆነን አሪፍ ነው፣ በጣም ደስ የሚል ነው። የኛ ሳህን ተለይቶ ሲታጠብ ምናምን ደስ መሰኘት ነው ያለብን። ለምን ፕሬዘንሳችን በራሱ እየታወቀ ነው ማለት ነው። ስለዚህ በጣም ቆንጆ ነው መገለላችን፣ መሰደባችን፣ የተጠላ ነው በሙሉ። ለምንድን የተጠላ ነው የተገፋ ነው ቢጠየቅ ስለ ኢየሱስ ሌላ ምንም የለው። በዚህ ደግሞ እንደዚህ ሁሉ እያደረጉን ደግሞ ብንቀጥል የሚያዩት ፍቅርን ነው፣ የሚያዩት አለመለወጣችን ነው፣ የሚያዩት እውነተኛ ሰዎች እንደሆነ ምንም ችግር የለው። እንደዛ አይነት ማህበረሰብ ውስጥ አድጌያለሁ። ቤተሰቦቼ እንደዛ ሲደረጉ አይቻለሁ። ያደግኩት እንደዛ ነው። ተነጥለው ሳይጠሩ እያየሁ አድጌያለሁ ቤተሰቦቼ። ግን ምንም የሆነ ችግር የመጣ ቀን ግን የሰፈር ሰው በሙሉ ተሰብስቦ እኛ ቤት መጥቶ ጸልዩልን እያለቀሰ መሬት ተንበርክኮ አይቻለሁ። እኛ ቤት ገብተው ከቤታቸው ወጥተው ማለት ነው። ችግሩ እኮ ለሁላችንም የመጣው እነሱን ቤት ቢሆኑ ችግር አለ፣ እኛም ቤት ቢሆኑ ችግር አለ። ግን የዛን ቀን ግን ለመጸለይ፣ ለመደበቅ፣ ለመሸሸግ የመጡት እኛ ቤት እያለቀሱ ጸልዩልን ያሉት ሲያገሏቸው ወይም ሳይፈልጓን ሳይጠሯቸው የቀሩት ሰዎች ነው ማለት ነው። ስለዚህ ይሄ ምንም በጣም ደስ ሊለን የሚገባው እንደውም እግዚአብሔር ከኛ ጋር እንደሆነ የሚያሳየን አንዱ ምልክት ነው። በዚህ መልኩ አላየሁትም ነበር። በጣም አመሰግናለሁ። አክቹሊ እኔም ለቫኬሽን ሄድኩኝ ጊዜ አንደኛው ጎረቤት እንደዚህ የሆነው በጣም የሚያመው ልጅ አላትና በጣም በሚገርም ሁኔታ ተደብቃ ነው ግን እኔና እህቴን ጠርታ እንጸልዩለት ብላ በር ዘግታ
እና ጸልየንለት እናውቃለን። በእውነቱ በዚህ ያላየሁትም ነበርና እውነት ነው። በጣም ጥሩ ቴንክ ዩ ነባዬ። መልስ እናንተ ጋር እንዳለ ይታወቃል። እናንተ ቤት መልስ ነው ይሸፈናል እንጂ ለእንደዚህ አይነት ቀን መምጣት የሚችሉት እኛ ሌላ ቀን የምናሳያቸው መልክ ነው። ሌላ ቀን የምናሳያቸው እጃችንን ዘርግተን ሌላ ቀን እነሱን ቢካሉ እኛ መልሰን እጃችንን ማጠፍ የለብን። ሁሌ እንደተዘረጋ ካዩ መፍትሄ የፈለጉ ቀን ይመጣሉ። ልጁ የተፈወሰ ቀን እነዚህ ሰዎች ዘር ማንዘራቸውን ይዘው ነው የሚመጡት ማለት ነው። እሺ አመሰግናለሁ። እሺ ቤዚ ደስ ብሎኛል ስላየሁሽ። እሺ ቴንክ ዩ። እኔም ደስ ብሎኛል። እሺ ቤዚ ተባረክ። መልካም እግዚአብሔር ይመስገን። ሲነሳ በነበረው ሀሳብ ላይ ነው እኔም እንትን ልል የሚፈልገው ምንድነው፣ ምናልባት እንግዲህ አላውቅም፣ እኔም አሁን የምኖረው ማህበረሰብ እንደዚህ አይነት ማህበረሰብ ውስጥ ነው የምኖረው። መኖር ብቻ ሳይሆን እዛው ነው ማገለግለው፣ አገልጋይም ነኝ። በቤተክርስቲያኗም ነው ያደግኩት እና ምናልባት እንግዲህ እንደው ብዙውን ነገር ልክ እነሱ እንደሚያደርጉት ሄደን ባንጠጣም እና የመሳሰሉ ነገሮችን ባናደርግም ግን ከኃጢአት በራቀ መንገድ የእግዚአብሔርን ስራ ለመስራት እዛ ውስጥ ነው የምንኖረው እና በዚህ ውስጥ ደግሞ ብዙ ነገሮች አሉ። ቅድም እንደተባለው ምናልባት ማህበር አካባቢ ላይ ልንጋበዝ እንችላለን እና እነዚህ መጠጥ ነገሮችን ባንጠጣም ግን ሌላውን ምግብ እኔ አሁን ለምሳሌ በበኩሌ እመገባለሁ። ምክንያቱም ሁሉም በጌታ የተባረከ እንደሆነ እግዚአብሔር ቃል ይነግረናልና አይዶን ነው እንግዲህ ቅድም ወንድሜ ጥሩ አድርጎ እየመለሰ ነበረ፣ ደስ ብሎኛል። እና እንደሱ እናደርጋለን፣ እንሳተፋለን። እሱ ብቻ ሳይሆን አገልግሎትም ላይ እንሳተፋለን። በቤተክርስቲያን ውስጥ ያለው አገልግሎትም ላይ በእርግጠኛ አሁን ከኖርኩበት አካባቢ ስለተገለጥኩኝ ተለይቼ ሌላ ሀገር ላይ ነው ያለሁት፣ ተባረረ ማለት ነው። ግን አሁንም ባለውበት አካባቢ ላይ ሲሄድ እንደሱ አደርጋለሁ። ማህሌት ይቆማለሁ፣ አብሬ እዛ አካባቢ ያለውን እሳተፋለሁኝና ምናልባት በጌታ ከሆንክ በኋላ እዛ ምን ታደርጋለህ ያለኝ አንድ ሰው በፍጹም እዛው ላይ እንዳታደርግ ሶሻል ሚዲያ ላይ እና እዛ ምንም በቃ እዛ ምንም አታደርግም ከዛ ውጣ ምናምን ያሉኝ ከፕሮቴስታንት አካባቢ ያሉ ወገኖች አሉ። እና ምናልባት ወንድሜ ነቢይ በዚህም የምትጨምረው ልክ እንደኔ ብዙዎች አሉ ውስጥ ላይ ሆነው የሚሰሩ የሚያገለግሉ ሴቶችም ወንዶችም ወገኖች አሉና የምትለው ነገር ካለ ብትጨምር ጥሩ ነው። እሺ ወይኩም እንግዲህ እኔ በተለያየ እምነት ስም አልጠራም፣ በተለያየ እምነት ውስጥ ያሉ እስካሁን ያሉ በዛ እምነት ውስጥ ያሉ ከዛ እምነት ያልመጡ ሰዎች አውቃለሁ። በተለያየ እምነት በአንድ እምነት ውስጥ አሉ፣ በተለያየ እምነት ውስጥ አውቃለሁ እዛው ያሉ ሰዎች እስካሁን ድረስ እነሱ በዛ መቆየታቸው አንደኛ አጠገባቸው አብሮቸው ያሉትን ሰዎች እያዳኑ እየለወጡ ወንጌል እየሰበኩ እውነትን ወደ ሰዎች እያስተላለፉ አይቻለሁ። እየረዱም ነው እዛ ሆነው። አንዳንዶቹ እዛ ሆነው ሌሎቹን ሂዱ ወደ ቸርች እያሉ ከዛ ያስወጣሉ። አንዳንዶቹ ደግሞ እዛ ሆነው እየለወጡ ሌሎችን ሰዎች እያስተማሩ አሁን በደንብ እንድንይዝ የምንፈልገው። ከዛ ደግሞ በደንብ ተገሎ ደግሞ የሚኖር ሰው አለ። ለምሳሌ አንድ የኔ ተማሪ ነበረ፣ ከሰሜን አካባቢ ነው የመጣው፣ ተመልሶ ወደዛ ሄዷል። እሱ አሁን እሱና ጓደኛው ብቻ ነበሩ እነሱ መንደር ውስጥ በጌታ የሆኑት። እሱ ልክ ጌታ አግኝቶ በቃ ሁለቱ የዞሩ ከተማ ውስጥ ይሰብኩ ነበር። በደንብ ተገለሉ። ምንም እነሱ ጋር ምንም አይገናኙ። ከዛ ያ የመሰከርለት ጓደኛ ወደ ጌታ ሄደ። ከዛ መቀበሪያም አልሰጧቸውም።
ከዛ እግዚአብሔር ይመስገን ብሎ ዘምሮ ጸልዮ ራሱ ግቢ ውስጥ ቀበረው። የራሱ ግቢ ውስጥ የሚቀበርበት ቦታ ስላጣ ማለት ነው። ስለዚህ ሰዎች እንደዚህ አውጥተው ባገለሉን ጊዜ ምንም ችግር የለም። ይሄ የወንጌል መልኩ ነው፣ አንደኛው መልክ ነው። ይሄንን ያመጣል በደንብ። ከዛ ደግሞ አብረን መኖር ደግሞ ባለብን ጊዜ አብረን ከሰዎች ጋር ስንኖር የምንቆየው እዚህ ምድር ላይ ሌሎች ሰዎችን ለማዳን ብቻ ነው፣ ሌላ ምን ነገር የለም። እግዚአብሔር ምንድነው ሄደ ምስር ወጥ አልበላህም ቀይ ወጥ አልበላህም ተጠርተህ ብሎ የሚሸልመው ሽልማት የለም። ይሄ መብላትና መጠጣት ወደ ሆድ የሚገባ ነገር ሰው ሊቀድስ ሊለይ አይችልም በፍጹም። ቅድስና ራሱ በምግብ ደረጃ ከሆነ ክርስትና በጣም አደጋ ላይ ነው። በምግብ በልብስ ደረጃ ከሆነ ማለት ነው። እነዚህ ነገሮች ስርዓት አላቸው ወይ ብንል አዎ ስርዓት አላቸው። እንደየማህበረሰቡ የራሱ የሆነ ስርዓት አለው፣ የራሱ የሆነ አመጋገብ። ሁሉም ማህበረሰብ የሚጠብቀው የሚያከብረው ነገር አለ። ግን ይሄንን ነገር ከመንፈሳዊ ነገር ጋር አገናኝተን ይሄን ስላደረግን በጣም መንፈሳዊያን እንደሆነን ካሰብን ይሄ ምንም መንፈሳዊ መሆን አይጠይቅም። ሌላውም ሃይማኖት የሚያደርገው እንደዚሁ ነው። እኛን ያገሉናል እንዴ ስለሆነ እኛን መልሰን እነሱን ማግለል ከሆነ ይሄ መንፈሳዊነት አይደለም። መንፈሳዊ መሆንም አይጠይቅም። ይሄ መንፈሳዊ ያልሆኑ ሰዎች እያደረጉት አይጠይቅም መንፈሳዊ። ይሄ የእግዚአብሔርን ፍቅር ተረዳ ሰው ተረድቻለሁ ብሎ ለሚያስብ ሰው የእግዚአብሔርን ፍቅር መለኪያ ማለት ነው። እግዚአብሔር እያንኳኳ በየቤታችን ነው እንጂ መጣው እንደየሃይማኖታችን አይደለም ያገኘው። ስለዚህ ይሄንን በሃይማኖት ደረጃ ማሰብ፣ በሃይማኖት ደረጃ ተለያይተን በምግብ ደረጃ ራሳችን ለይተን ከተቀመጠን ምግብ አብረን ያልበላነውን ሰው ራሱ እንዴት እንደምናገለግለው ነገር አላውቅም። ምክንያቱ ለምንድነው እንደዚህ የሚለው? ኢየሱስም ዘኪዮስ ቤት ገብቶ ምሳን ይበላው ምግብ በላ ቁጭ ብሎ ዘኪዮስ ቤት። ስለዚህ ኢየሱስ ሄዶ ከበላ እኛም ብላ የምንልበት ምን ምክንያት? ዘኪዮስ ቤት ቀራጭ ኃጢአተኛ ቤት የሚባል ቤት ከፈሪሳውያን ጋርም በልቷል። አንድ ፈሪሳዊ ስምዖን የሚባል ፈሪሳዊ ጠርቶት ቤቱ ገብቶ ሄዶ በልቷል። ኢየሱስ እሱ ቤት ገብቶ ነው ያቺ ሴት መታ ሽቶ ሰብራ በፀጉሯ እያበሰች እግሩን እያለቀሰች ነው። ፈሪሳዊ ቤት ገብቶ ነው የበላው። ሃይማኖት ከሆነ ምንም በቃ የማይቀበለው ሃይማኖት ነው። ፈሪሳዊ በብዙ ነገር ከኢየሱስ ጋር አይስማሙም፣ አይቀበሉትም። ስለዚህ አሁንም ቢሆን ኢየሱስ የሚያደርገው ይሄንን ነው። ራሳችን ነጥለን ብንቀመጥ፣ ራሳችን ለይተን ብንቀመጥ አንድም ሰው መለወጥ አንችልም። አንድም ሰው ወደኛ መምጣትም አይችልም። እነሱም አይፈልጉም። በመሰረቱ ስራቸው ስለሚጋለጥባቸው በብርሃን ስለሆነ ወደኛ መምጣት አይፈልጉም። በጨለማ እንዳሉ መቆየት ይፈልጉት። እኛ ብርሃን ያዝነው እኛ ወደ ጨለማ መሄድ አለብን። ስለዚህ ቤዛ እንዳለችው ቅድም እያንኳኩ እስኪመጡ ድረስ እኛ መጀመሪያ እንሄዳለን።